አረብ ፍቅረኛ ነበራት እኛ ጋር ስትመጣ እኛ ጋር እየኖረች ከሱ ጋርም ትወጣ ነበረ። በዚህ መካከል እኔ ችግሬን ነገርኳት ለሷ። በጣም ተቀራርበን አወራንና ከዛ በኋላ ችግሬን አስረዳዋትና እሷም ስለራሷ አንዳንድ ነገር ስለነገረችኝ እኔ ደግሞ ምን አይነት ችግር እንዳለብኝ ተናገርኩኝ። ከዛ በቃ ብር እንደዚህ ተበልቼ ነው ያለሁት ወረቀት አሰራለሁ ምናምን ብዬ ነገርኳት። ለምን ይሄን ስራ ማስፋፋት አለብሽ፣ አታቁሚ፣ ስሪ በደንብ አድርገሽ። እኔም እንደውም ከኔ ጋር አሪፍ ሱቅ ከፍተን እንሰራበታለን አንቺ በዚህ ከስተመር ማምጣት ከቻች ምናምን ብላኝ ማለት ነው። ማናት ያለችሽ? ሲሟ ቅድስት ናት። ብዙ ሰው ፌመስ ስለነበረች ክርስትና ውስጥ በነበረች ፌመስ ነበረች። ቅድስት ናት። የሃይማኖት አትጥሪ፣ ችግር የለም። ቅድስት አንድ ግለሰብ። እሺ ቅድስት ናት። እሺ በመጨረሻ ማለት በመጨረሻ ስንት ብር በላችሽ? እሷ ያንን ብር ለምን ሰውዬው ብሩን የበላ ሰውዬው ቤኔፊት ላክልኝ አለ። የሆነ ቀን እያወራ መልስልኝ እያልኩኝ ምናምን ምንድነው ቤኔፊት? ምንድነው ብር የሚገባበት ቤኔፊሳሪ ብር መልስልኝ ስለው እመልስልሻለሁ ቤኔፊት ላክልኝ አለው። በክርክር ውስጥ ማለት ነው። በአካውንት ማለት ነው። አዎ ከዛ እኔ የሌላ ሰዎች ቤኔፊት ከሰጠው አረብ ስለሆነ ችግር ሊያመጣ ስለሚችል በጣም ስለተቀራረብ የሰውዬሽን ቤኔፊት ወይ ደግሞ የራስሽን ቤኔፊት ካለ ስላት እኔም ቤኔፊት የለኝም ሰውዬ በፍቅረኛን ቤኔፊት የለውም በአካል ሄዶ ፍቅረኛዬ እንዲቀበለው አደርጋለሁ ብላ አለችኝ። እሺ ከዛ ሰውዬው ጥሩ ሰው አይደለም። እኔ ራሴ ምናዊ ነው። ቆይ ፍቅረኛዋ ምናዊ ነው? ባህሬኒ። ስለዚህ ባጭሩ ቅድስት ባህሬኒ ፍቅረኛዋን ልካ ያንቺን 500 ዲናር ከከፊልሽ አስቀበለችልሽ። ከፊል አይደለም ብሩን የበላ ደላላ ከከፊል ፓስፖርት ለመቀበል ብለው ነው። ይቅርታ ብሩን ከበላው ተቀበለችልሽ 500 ዲናሩ? አልተቀበለችም። ይቀበልልሻለሁ ባለ ፍቅረኛዬ ልኬ አለችኝ። ከዛ ሰውዬው በሰላም መንገድ ብሩን ተቀብሎ ነገር እየፈለገ ስለሆነ በአካል ከሄደው ተሰዳድቦ ላይሰጠኝ ስለሚችል ከቻላችሁ በቤኔፊት ብቻ አግዙኝ አልኳት። አይታ ያለ ሰውዬው አንገቱን ይዞ ካላመጣ ብላ ሰውዬው ላከችው መሰለኝ። ሄዶ ተሳደቡ ምናምን መሰለኝ፣ እንደዛ ነው ይመስለኝ። ከዛ ሰውዬው ብሩን አልሰጠኝም፣ ስልክ ማያነሳልኝም፣ እኔ ሲደውልም ማያነሳም አይደውልልኝም። ከዛ ምን አለችን? በቃ ሰውዬው እንደዚህ ከሆነ ይንከሳለን፣ ከፊልሽ ይንከሰን ፓስፖርት እንቀበላለን አለችኝ። እሺ እኔ ወረቀት የለኝም፣ ፓስፖርትም ይቃማም የለኝም፣ ወይ መታወቂያ ኮፒ ራሱ የለኝም። በምንድነው የምትከስልኝ አልኳት። የፓስፖርት ቁጥር የለሽም አለችኝ። አለኝ አልኳት። የቡጣቃ ቁጥር የለሽም? አለኝ አልኳት። እሺ ከዛ የኔ ሰውዬው ብዙ እንደዚህ አይነት ስራ ሰርቶ ስላለ ለኛ ልጅ አንዴ ራቢያ ደወልሽለት? ለአይመን ማን ነው? ለማሜ ራቢያ ደወልሽለት? ለማሜ ራቢያ ማንም ምንሽ የሚያደርገው አቡ አትሰሚም? ማሪ ደወልሽለት? ዳይሬክት ቀጥታ ደውዬልሽ ነበር። ደውዬለት ነበር አያነሳም። ልኬልሻለሁ። ምንድን ነው የላክሽልኝ? ቁጥሩንና ፎቶውን ነው የላክሽልኝ። አይ ደወልሽበት ሚስ ኮል አይመልስም። ወይ ታዲያ ይሄ ማለት እኮ ደረሰው ማለት እኮ አይደለም። ተኝቶስ ቢሆን ባያይስ? እኔ ኢሞራል ዲደው ያልኩሽ ዳይሬክት እኮ ነው ደው ያልኩሽ። እዛው ሳውዲ ውስጥ አይደል እንደምትኖሪው? ቀጥታ አትደውይ አለ ኦንላይን አለ ያያዋል። የጻፍኩትን ከላይ ያያዋል። እኔ ያልኩሽን አድርጊ። ቀጥታ ደውይ እኮ እያልኩሽ ነው። ካላስ ቆይ ቀጥታ ደውዬ ለምጣ። አዎ ሳትወርጂ እኮ ትችያለሽ። ሚውት ብቻ አድርገሽ እኛ እኮ አንሰማም የምታወሩትን። እሺ እሺ ማሪ ይክሩ ባጭሩ ልጅቷ እኮ ቅድስት ተብዬዋ ቦይፍሬንዷ ብሩን አልተቀበለም። ስለዚህ ያልተቀበለ ብር ኦልሬዲ የበላሽ መንዱቡ ነው እንጂ ቅድስት ተብዬዋ አይደለችም። አዎ እሱ የነገርኩሽ ነው ቢባል ጨረስኩም እና ረዘመ። በጣም አንዛዛሹ በጣም ረዘመ። መጨረሻውን ነው የምንፈልገው እኛ። የሁሉ ፕሮሰስ ምን ያደርግልናል? ዞሮ ዞሮ ከፊልሽን ክሰሺ አለችሽ። ፓስፖርት ነምበርሽን አምጪ አለችሽ። ከፊልሽን ከሰስሽ? አዎ ወይም አይ ከሰስሽ ከፊል? አዎ አይ ብሩን እናስመልሳለን ባለች እኔም ተስማማሁት ማለት ነው። ብሩን ከስን እናስመልሳለን ስላለችው እኔ ከዚህ በፊት ከፊለን ጠይቄ እምቢ ብሎኝ ብር በልቶኝ ብሩም ክፈይኝ ፓስፖርት ሰጥሻለሁ ብሎ ከዛ በኋላ ደግሞ አንቺ ቀጥታ መተሽ ካልወሰድሽ
ተብዬ እኔ መሄድ ስለፈራውኝ ደላላውን ብር ስለበላ ለዛ ነው እሷ መሀሉ የገባችው። አሁን ብሩን እኔ ቪዛ ማሰራት እችላለሁ አልችልም ጠየቀችኝ እሷ። አንቺ እንደዚህ አይነት ክስ ከጀመርንልሽ ትቻለሽ ምናምን አለችኝ። ችግር የለውም ስራ እየሰራው ስለሆነ ችግር የለውም አልኳት። እኔ ሰውየው በጣም ጥሩ ሰው ነው፣ ለብዙ ሰውም ወረቀት ሰርቷል እና ለአንቺም ይሰራል። 1 ወር ብቻ ጠብቅኝ፣ 1 ወር ውስጥ ሁሉም ነገር ይጨርስልሻል። ከዛ ይሄን 500 ብር እናስመልሳለን በህግ በኩል አለች፣ ማስረጃ ስላለን። ከዛ ይሻልኩኝና ተስማማኝ። በጣም ይሄን ነገር የፈለኩ እንደሆነ ይገባሻል ብዬ አስባለሁ ፓስፖርቱን። እሺ ያልኩኝና ክስ ተጀመረ። ክስ እየከሰስኩ ነው አለች። እንከስልሻለን ብላ ለሰውየው ተናገረች፣ ለፍቅረኛዋ ተናገረች። ከዛ እኔ አማርኛ እንትን ስለ አክቲቭ ስላልሆንኩኝ ነው እንጂ በጣም እያራዘምኩ ያለሁት ይቅርታ። ኩቢዮች መጨረሻው አሁን ኦልሬዲ ፓስፖርትሽ ተመለሰ? አዎ ወይም አይ? ፓስፖርቴ አልተመለሰም፣ ግን እሷ ፓስፖርት ይቀበልልሻለሁ ብላ 1900 2000 ብር ባይ 2000 ብር ተቀብላኛለች። ያንን 2000 ብር ማለት በየት ሀገር ነው? የዚህ ሀገር ብር ማለት ነው። የባህሬን 2000 ዲናር። አዎ የባህሬን 20,000 በዚህ 20,000 19 አዎ 20,000 እንደዛ። አንቺ ጤነኛ አይደለሽም እንዴ? መጀመሪያ 500 ዲናር ተበላሽ። በአንዴ አይደለም አንቺ አሳጥሪው ስላልሽ ነው እንጂ በአንዴም ሆነ ተቆራርጦም ሆነ ለፓስፖርት በዚህ ሀገር 20,000 ድርሃም ከምታውጪ ኤምባሲ ሄደሽ በ2,000 ድርሃም ከኤምባሲ አታውጪም ፓስፖርት እኮ። ሁሉም ነገር ስላልነገርኩሽ ነው እንጂ እኔ ማውጣት ፈልጌ ነበር። ኤምባሲዎቹም ፓስፖርት እናወጣልሻለን ብሎኝ ሂጄ ነበር። የዛኔ ከብ ያሰራልሻለሁ ስትለኝ ማለት ነው። ፓስፖርት ያወጡልኛሉ፣ ግን ማስረጃ አይጽፉልኝም እነሱ። ጠፋ ብለን እናወጣልሻለን አሉ። አንቺ ብር የሁሉ ብር ከየት ነው የምታመጪው? 20,000 ድርሃም ለፓስፖርት። እኔ በህይወቴ ሰምቼ ነው ቡኬት አመጣለሁ። ሁሉም ሰው ያቀኛል እዚህ ሀገር። እኔ እንደ ሰው ውጭ ላይ ራሱ አንድ ቀን ታዲያ ፓስፖርት ከኤምባሲ በ2,000 ድርሃም ማውጣት እየቻልሽ ለምንድን ነው 20,000 ድርሃም ለፓስፖርት ብለሽ የምታወጪው? ዛሬ ስትበይ ስትጨርሽ ሰተሽ ስትጨርሽ ነው እንደኛ ጋር የምትመጪው። ቅድሚያ ሳትሰጪ ለመተሽ አላማከርሽንም እኮ። ፓስፖርት ከኤምባሲ ቢያወጣ ማለት ነው። ኤምባሲዎቹ ያወጡልኛሉ እኮ ቀላል ነው አውቃለሁ፣ ያወጣሉ። ግን ቪዛ መሰራት አልችልም። ከኤምባሲ ተይና ከኤሌማሪ ከመርከዝ ከፖሊስ ስቴሽን የተሰጠኝ ወረቀት አለ። ያ ወረቀት ሰውዬው ፍቃድ ካልሆነ ሰውዬው ካልፈቀደልሽ መሰራት አይቻልም ነው። ሰውዬው ሲፈቅድ ቢቀርስ ባህሬን ቢቀርስ 20,000 ዲናር ድርሃምሽን ይዘሽ ብትገቢስ? ሀገርሽ ገብተሽ እኮ እየሰራሁ ነው የሰጠኋት እንጂ በአንዴ አይደለም። ልብስ የሸጥኩ ነው የሰጠኋት እንጂ ካሽ ብር ኖሮኝ አይደለም። እየተበደርኩ ነው የሰጠኋት። ልብስ ሳይሸጥ ሲቀር ከልጆች የተበደርኩ ልጆች አሉ፣ ከነሱ የተበደርኩ ነው የሰጠኋት እኮ። ቤተሰብ አታማክሪም? መተሽ አታማክሪንም? ሳታውጪ 1 ሚሊዮን ብር ለፓስፖርት ሰው ያወጣል። 1 ሚሊዮን የኢትዮጵያ ብር 20,000 ድርሃም 2,000 የባህሬን ዲናር ለፓስፖርት ምን ነው ቢቀር? እየተሰራስ ቢሆን አጠራቅመሽ ይዘሽ ሀገርሽ ገብተሽ ፍሪ ቪዛ ገዝተሽ ዱባይ አትመጪም? እኔ ዱባይ ሀገር መግባት የዛኔ ራሱ አንቺ ሀገር ግቢ ብለሽኛል። እኔ 10 ዓመት ኖሮኛል እዚህ ሀገር ላይ የሰራሁት አንድ ነገር ሳይቀር ተበላሽቶብኛል። ሀገር ከገባው እኔ አብዳለሁ እንጂ ስራ እዚህ ደግሞ ስራ አለኝ። ስራ እየሰራሁኝ ነው እንደማንም ተጋጥሜ ኤምባሲ ክሰሽ ውዴ 1 ሚሊዮን ብር ሂጂና ኤምባሲ ክሰሽ። እሺ የዛሬ ዓመት ሀገርሽ ነበር መከሰት እችላለሁ፣ ግን ኤምባሲዎቹም ጠይቄ በሽምግልና ካልተቻለ ምንም ማድረግ አንችልም አሉ ኤምባሲ። ምክንያቱም መከሰስ አልችልም እኔ ወረቀት ስለሌለኝ ማለት ነው። ኤምባሲ ሽምግልና ይጨርስልሽ ኤምባሲ። የዛሬ ዓመት ከምናምን የመጣሽ ጊዜ ሀገርሽ እንድትገቢ መክሬሽ ነበር። የዛኔ ምክሬን ሰምተሽ ሀገርሽ ገብተሽ ቢሆን ኖሮ ገንዘብሽን ይዘሽ ቢሆን ኖሮ ዱባይ መተሽ ዱባይ ጥሩ ነጋዴ ትሆኚ ነበር። አይ ባህሬን ላይ ነው ትብቴ የተቀበረው ከባህሬን አልወጣም ካልሽ ኤምባሲ ሂጂና ኤምባሲ በሽማግሌ ይጨርስልሽ። ስትሰጪ ነበር ልታማክሪን የሚገባው መጀመሪያ። አሁን ሰተሽ 1 ሚሊዮን ብር ለፓስፖርት ምን ጉድ ነው ይናሃል? ጎልደን ቪዛ ነው ወይንስ የአሜሪካ ቪዛ ነው? ምንድን ነው ይናሃል? መጀመሪያ ብትነግሪን ጥሩ ነበር። አሁን እኔ ሁሉም ማስረጃ ስላለኝ አረቦች ጋር ምንም ጥቅም የለውም። እኔ እና እሷ ያወራ ነው። እናንተ ጋር ግን ይቻላል። አንድ ቋንቋ ነው የምናወራ። ትችላለች እሷ። ኤምባሲ አማርኛ ያወራል እኮ ኤምባሲ። ኢትዮጵያ ኤምባሲን ባህሬን ሂጂና ኤምባሲ አሰሚያቸው ማስረጃዎችሽን እንዳለ ኤምባሲ ደውለው ይጥሯት።
ሄጃለሁ ሀቢባ ከአንድ ቀን በፊት ሄጃለሁ። ከትላንት ወደ ኤምባሲ ሄጃለሁ። ኤምባሲም እንደውልሻለን ግቢና አውርተን እመልስልሻለን ብሎ እኔ ሲደውል ራሱ አያነሱልኝም፣ አልመለሱልኝም። ቆይ ደውልሻለሁ ብሎ ይዘጉብኛሉ። እነሱም ሊረዱኝ ፍቃደኛ አይደሉም። እናንተ ከረዳችሁኝ ብዬ ነው እናንተ ጋር የመጣሁት። ምን እንርዳሽኛ? ምንም አትርዱ። ብሬን ብቻ እንድትመልስልኝ የሚፈልገው ምክንያቱም ከስሻለሁ ስትለኝ እንዳልከስሰኝ እንበልጣለን ይዞ ራሱ ወደ ሀገር ካስገቡኝ ራሱ ያስገቡኝ ብዬ ፖሊስ ስቴሽን እጄ ነበር። ፖሊስ ስቴሽን እጄ በእኔ የተከፈተ ፋይል ካለ ብዬ ጠየቁት። ምንም በእኔ ስም የተከፈተ ፋይል የለም። የሰውየው ሙሉ ስሙን ተናግሬ ሰውየው ላይ ክስ የተመሰረተ ያለ ስላቸው ምንም አይነት ክስ የለም ነው ያሉን። ግን ከሰውዬስ ፓስፖርት ደውለን እንዲቀበልልሻለን ነው ያሉን እነሱ። ኤምባሲ ፖሊስ ስቴሽን ሂጂ ያሉኝ። እኔ ፖሊስ ስቴሽን ሄድኩኝ። ፖሊስ ስቴሽን ሲሄድ ክስ ምናምን የሚባል ነገር የለም። ግን ሰውየውን ደውለን ፓስፖርትሽን እንዲያመጣልሽ እንነግረዋለን፣ ተመልሰሽ ትመጫለሽ ግቢ ሲሉኝ ነው ተመልሼ ወደ ቤት ተመለስኩት። እኔ ኢክራም ከኤምባሲ ቲክቶክ ይበልጣል ካልሽ ጥሪያት እና እንጠይቅልሽ። አዎ ጠይቁልኝ። እናንተ ከጠየቃችሁልኝ ከኤምባሲ ትበልጣላችሁ ካልሽን ጥሪያት እና ደውይ። ኤምባሲ ጠርቶ እዛው ኤምባሲ እንዲያስማማችሁ ነበር። የዛሬ ዓመትም የመጣሽ ጊዜ ሀገርሽ ግቢ ብዬሽ ነበር። ምክሬን አልሰማሽም። ያው በአመቱ 1 ሚሊዮን ብር ተበልተሽ መጣሽ። 1 ሚሊዮን ብርሽን ይዘሽ ሀገርሽ ብትገቢ ኖሮ የዱባይ ቪዛ ገዝተሽ ኢንቨስተር ቪዛ ገዝተሽ ዱባይ ላይ ገብተሽ በህጋዊ መንገድ ነጋዴ ትሆኚ ነበር። አይ እምቢ ካልሽ አሁን እኔ የደረስኩ እርጉዝ ነኝ አታድርጊኝ። ደውይላት ጥሪያት እና እንጠይቅልሽ። እኔና ህዝቡ እኔ ቁጥሯን ሰጥሻለሁ። ደውሉላት። ለኔ ሲም ካርድ የለኝም እኔ። ደውይላት እና ጥሪያት። እዚህ ጋር እየሰማን ደውይላት እና ጥሪያት። ታዲያ እኔ በኔ ስልክ በዚህ ስልክ ነው ሲም ያለኝ። እኔ መደወል አልችልም እኮ በዚህ ስልክ። አጠገብሽ ያለ ሰው ይደውልልሃል። አጠገብሽ ሰው የለም? እስቲ እታም እንትን አለ። አጠገብሽ ያለችው አትደውልልኝ። ካርድ የለሽ? ማ ሼር አድርጊላት በቲክቶኳም። የዛሬ ዓመት ከምናምን መጣ ሂጂ ሀገርሽ ግቢ በቃ በህጋዊ መንገድ ሂጂ። ወይ ሳውዲ ወይ ካታር ወይ ዱባይ። አይሰሙም ሲመከሩ እምቢ ይላሉ፣ ጥምም ይላሉ። ከዛ ያው ተበልሶ እንዴት ለፓስፖርት እኔ ምን አቃጠለኝ? ከኔ ስጋ ላይ ተቆርጦ የተሰጠ ይመስል ሰው ለፍቶ መዳም ቤት ሰርቶ ያመጣውን ገንዘብ እንዲህ በቀላሉ ምንድነው? ህልውና አረብ ሀገር አንድ ቦታ ላይ ካልተሳካ ተገላበጡ። ያልተገላበጠ ያራል። አንድ ሀገር ላይ ካልተሳካ ለኢቃማ ለፓስፖርት ለገለመል እያራችሁ ብራችሁን አትበዝብዙ። ተንቀሳቀሱ። እሺ አቢባ ነገ ያለችው ልጅ እንትን የላትም፣ ብጣቃ የላትም። ለሙቤ ሼር አድርጊና ይደውልልኝ ይሆናል እሱ ከመጣ። ማን ነው እሱ ደግሞ? ሙባረክ። ልጅቷ ኦሮሞ ናት? አዎ ኦሮሞ ናት። አዎ እሺ ኦሮሞ ለኦሮሞ ይግባባሉ ብለሽ ነው ሙባረክን ያልሽው? ታዲያ ለምን ሙባረክ ቤት አትሄጂም? ለምን እኔ ቤት መጣሽ? አይ እኔ አንቺ ጋር ይሻለኛል። እኔ ማንም ጋር ማይድ አልፈልግም። ሂጂ ሙባረክ ጋርና እሱ በኦሮምኛ ምናምን እንትን ብሎ አስማምቶ እንትን ይልልሻል። እሷ እኮ አማርኛ ትችላለች፣ ችግር የለውም። ኧረ እንደው ወደ እኔ ምን ይሻለኛል? እሺ ሙባረክን ጥሩት። እሺ እቱት ወቢም መታለች፣ የዛኔ ከኔ ጋር የነበረችው። ችግር የለውም። ሌላ አንቺና ልጅቷ ብቻ ናችሁ የምታወሩት። ሌላ ተፍሶ ያስፈልግ። እሺ ዛኔ ተባችሁ የሚኖሩ ዛሬ የኔ ዱባይ የጥሩ ነጋዴ ነበርሽ። ሙባረክ እንዴት ነህ? ሰላም ነው? እባክህ አንዴ ላይቭ ላይ ልትመጣልን ትችላለህ? እርዳታ እንፈልገን ነው። ቴንኪዩ። እዩ እኔ ለሰው ብዬ ያንንም ይንንም የሰው ፊት ይገርፈኛል፣ ያንንም ይንንም እጠይቃለሁ። ከዛ ከኔ ጋር በሆነ ነገር ከተጋጩ ሀቢባ በራ እንትን ትጠራናለች፣ እናግዛታለን። በእኛ እገዛ እኮ ነው ሰው የምትረዳው ምናምን። እናንተ ናችሁ እንደዚህ ያሳልፋችሁ የምትሰጡ ለሰው እንትን ቅልቦች እያገዛት እኮ ነው እንጂ እኮ እሷ እኮ ምንም እኮ አቅም የላትም። እሷ እኮ ኤምባሲ እያገዛት ነው እንጂ ምንም። ይህን ሁሉ ግን የሰው ፊት የሚገርፈኝ ሰውን የምጠይቀው ለእናንተ ብዬ ነው።
ከዛ በሆነ ነገር ከተጋጩ ሄደው ሀቢባ ኮንቲና ያገኘው ከአላህ ነው እንጂ ከሰው ልጅ አይደለም። አይ እሱማ እውነትሽን ነው። እኔም እንደሱ እሷ እንደምትጨፍርብኝ እሷ በባሏ እንደምትፈክርብኝ ቢሆን እዚህ ዛሬ ደህና ሆኜ አንቺን መጥቻ ላውራም ነበር። ግን አላህ ለሁሉም ያኖረናል። ያኔ በሰው ልጅ ብንገፋም አላህ ያኖረናል። እድሜ ልክሽን ሰው ላይ ከሆነ ጣት የምትጠቁሚው አሁንም ጥፋተኛ አንቺ ነሽ። ልንገርሽ ነኝ እድሜ ልክሽን ሰው ላይ ከሆነ ጣት የምትጠቁሚው ኔቨር በህይወትሽ አታስተካኪ። ሚስቴክሽን አታምኚም። ጥፋቱ ያንቺ ነው። ገንዘቡ ያንቺ ነው። አንቺ ነሽ አሳልፈሽ የሰጠሽው ገንዘብሽን። እንዴ ጉሌ ነው የምነግራችሁ። ለኢቃማ እያላችሁ አትበሉ። ይቅርባችሁ። ኢቃማ በቃ አንዴ ጠፍታችኋል። አንዴ ህገ ወጥ ከሆነ አንድ ሰው ያንን ሀገር ለቆ ሌላ ሀገር በህጋዊ መንገድ ነው መሄድ ያለበት። ካታር ላይ ህገ ወጥ ከሆንኩኝ ካታር ላይ መኖሪያ ፈቃድ ለማሰራት በደላላ ከምበላ ከምጭበረበር ያንን ብር ይዤ እዚህ ልከፍል ያሰብኩትን ብር ይዤ ሀገሬ ገብቼ ዱባይ በህጋዊ መንገድ ሄዳለሁ። ገባችሁ? አንቺ ተበላሽን ነገር አላግርሽም። በቃ ለምን ማሪ በእናትሽ ተኝ። ሌላ አንቺ አይደለም ለህዝቡ ነው እየነገርኩ ያለሁት። ሌላ አንቺ እንዴ ተበልተሻል። 1 ሚሊዮን ብር ለፓስፖርት ተበልተሻል። በታሪክ ሰምተን የማናውቀው ለቪዛ እስከ 2 ሚሊዮን የተበላ ሰው እናውቃለን። አንቺ ግን ለፓስፖርት ነው 1 ሚሊዮን ብር የተበላሽ ለፓስፖርት። ስለዚህ ሌላውም እንዳይበላ እኔ ለሌሎች እህቶቼ ነው እየተናገርኩ ያለሁት ለአንቺ አይደለም። አንድ ሀገር ላይ ህገወጥ ከሆናችሁ ደላላ ከሚበላችሁ ያንን ብር ይዛችሁ ሀገር ገብታችሁ ሌላ ሀገር ሂዱ። አረብ ሀገር ያው ነው። ኩዌትም ሆነ ባህሬንም ሆነ ዱባይም ሆነ ካታርም ሆነ አረብ ሀገር ነው። ገባሽ? ይክሩ አሁንም እኮ አንቺ እኮ አልተጸጸትሽም እኮ። ሀያ ሺህ ዲናር ባህሬኒ። እስቲ ሼር አድርጉለት። ሙባረክ ላይቭ ላይ ካለ ጻፉለት አቡ ብላችሁ። እስቲ ልደውልለት ቮይሱን እንዲሰማው። ኢክራም ወይ አቡ አሁንም አልተጸጸትሽም ማለት ማሪ? ችግሩ እኮ እኔ ለምን እንደዚህ እንዳደረኩ መናገር ሁላ አልችልም እኮ ነው። እሺ ተናገሪ። እሺ ተናገሪ። አሁንም ካልተጸጸትሽ የራስሽ ጉዳይ፣ ነገም ትበያለሽ። ተናገሪ። አልተጸጸትሽም አሁንም ማለት? እኔን ቤተሰቦቼ ታማሚ ናቸው። እነሱን ስለማስታመም መግባት አልፈልግም። ይሄንን ብር ደግሞ ካሽ በአንዴ አይደለም የሰጣት። በሁለት ብትገቢም እኮ ኢትዮጵያ ተቀመጪ መቻልኩኝ እኔ። ኢትዮጵያ ተቀመጪ እኮ አላልኩም። በ15 ቀን ውስጥ እኮ ፍሪ ቪዛ ወይ ዱባይ ወይ ሳውዲ ወይ ካታር የፈለግሽበት ሀገር ቪዛ ገዝተሽ እኮ መግባት ትችያለሽ በብርሽ። ይህን ሁሉ ብር ሌባ ከሚበላው እኮ ነው ያልኩሽ እኔ። ገብቶሻል? እኔ እኮ ሀገርሽ ሊቢ ትንሽ ኢትዮጵያ ኑሪ ያልኩሽ መስሎሽ ነው? እሺ ያላችሁን እሺ እላለሁ። እኔ ግን እዚህ ቤተሰቦቼን እናንተ ፊት አላመጣም ብዬ ነው ይሄን ሁሉ ዋጋ የከፈልኩት። ግን ጥፋተኛው እኔ ነኝ። ለምን ሰው በማመኔ ብቻ ነው ጥፋተኝነቴ። ችግር የለውም። ቤተሰቦችሽ ደግሞ ምን አገባቸው በዚህ ጉዳይ? እነሱን ስለማያስታምም ነው እዚህ መቅረት የፈለኩት። ለምን አሁን በምን ብርሽ አስታመምሻቸው? እስኪ ኩርዬ በአመት ውስጥ ምን ያህል ብር ላክሽ? በአንድ አመት ውስጥ 1 ሚሊዮን ብር ተበልተሽ መጣሽ። እንደው ከዛ በላይ ሰርተሽ ነው፣ ከ20 ሺህ ዲናር በላይ ሰርተሽ ነው በአመት ውስጥ ለቤተሰብም ልከሻል። ቤተሰብ አስታመሻል። ከዛ የተረፈ ነው 20 ሺህ ዲናሩ። ስራ እየሰራሁ እያልኩሽ እኮ ነው። ግን ለምን እንደዛ እንዳሰባችሁ አላውቅም። ግን እኔ ማዳም ቤት ነው የሚሰራው። ሁሉም ሰው ያቀኛል። አንድ ቁጭ ስር ራሱ 1 አመት 2 አመት ቤት ውስጥ በነበርኩኝ ራሱ ቁጭ አላልኩም። ልብስ የሸጥኩ ነበር። ግን ሰው ቀየራለሁ ብሎ ነው እንጂ የሆነ ነገር ባይሆን መንገድ ያልፍልኛል እንደ ሰው ቆማለሁ። ወድቄ ወርቀቴም አልቀበልም ማለት ነው እንጂ ሰው ብረን እንዲበላ አቅመን ሰው እንዲበላ አይደለም። ለፍቼ እንዳመጣሁት እጄ ተበላሽቶ ፊቴ ተበላሽቶ እንዳመጣሁኝ አውቃለሁ። እሺ ደሞዝ መዳም ቤት እየሰራሽ ደሞዝሽ ስንት ነው? ደሞዝ ቋሚ አይደለም እዚህ ሀገር፣ ሁሉም ቤት ይለያያል። በ150 ልታገኝ ትቻለሽ፣ በ70 ልታገኝ ትቻለሽ። ከዛ በታችም ከዛ በላይም ይቻላል። እንደ ስራሽ ነው። እሺ ከደሞዝሽ ውጪ ደግሞ በምንድን ነው ሌላ የምታገኙ? ልብስ ትሸጫለሽ? አዎ ልብስ እሸጣለሁ። ስራ የማዳም ቤት ስራ ሲያቆም ልብስ እየሸጥኩ ነበር። አንድ ወደ ቤት ሲመጣ ራሱ ልብስ ኦርደር አድርጌ ነበር የመጣሁት። ምክንያቱም አንድ ቀን ያለ ስራ መቀመጥ ስላልፈለኩኝ። እኔ እኮ እንደማንም ሰው ቁሜ መኖር ፈልጋለሁ እኮ። እንደዚህም ተሰብሬ እናንተ ፊት ማልቀስ ፈልጌ አይደለም።
ማሬ በአንድ አመት ውስጥ እኔ ማመን ስላቃተኝ ነው። በአንድ አመት ውስጥ እኔ እኮ እዚህ ሀገር 10 አመት ነው ኖርኩት። አቢባ በአንድ አመት ብቻ አታስቢ። እኔ ዛሬ እቺን ነው የነገርኩሽ እንጂ ምን አቅፌ የኖርኩ እንደሆነ አታውቂም። አይደለም የዛሬ አመት ስትመጪ እኔ ጋር 500 ዲናር ብቻ ነበር የተበላሽው። አዎ 500 ዲናር ብቻ ነበር፣ ግን ልብስ አለኝ ነበር። የዛኔ ነግሬሻለሁ። ልብስ ተይዞብኛል፣ ካሽ ብር ልጆች ሰርቆኛል ብዬ አልተናገርኩም። ልብስ ደግሞ እንዳለ መጥቶ ቤት ውስጥ ነው ያለው። ልብስ እየሸጥኩ ነበር የሰጠዋት። ግን ልብስ ሸጥቼ በመሃል ልብስ ሳይሸጥ ሲቀር ከልጆች የተበደርኩ ቤት ውስጥ ከስራ በሚመጡ ልጆች የተበደርኩ ነው የሰጠዋት። ክስሽን ካቆምሹ የከፈልሹ ሁሉም ከሳራ ይሆናል እያለች ግን እኔ ፖሊስ ስቴሽን ሂጄ ክስ እንዳልከሰሰችው ሲያዩ በጣም ነው ያመመኝ ወላሂ። እናቴን እዚህ ሆኜ ማስታመም ፈልጋለሁ። ብሄድም ደግሞ ወረቀት ይዤ ተመልሼ ስራ መስራት ፈልጋለሁ። ኢትዮጵያ ላይ የሰራው ባህሬን ላይ አንቺ የቀበርሽው ነገር አለ። ባህሬን ምድር ላይ ባህሬንን አትለቂም። በምንድን ነው የሚሄደው? አቡ በምንድን ነው የምንቀሳቀሰው? ኢትዮጵያ ላይ እኔ እንደ ሰው አካውንት የለኝም፣ ካሽ ብር የለኝም። ስራ ብቻ ነበር እዚህ ስራ ሲሰራ የነበረው። አይደለም ለምን አታዳምጪም? ኢክሩዬ እየተደማመጥን አንቺ ባህሬን ላይ ወረቀት አሰርቼ ይዤ ነው ሀገሬ ገብቼ ተመልሼ መምጣት የምፈልገው እያልሽ ነው። ባህሬን ላይ ወረቀት የምታሰሪበትን ብር ዱባይ ወይ ሌላ የተሻለ ሀገር እንደው ከባህሬን ለንግድ ዱባይ ይሻላል። ዱባይ ቪዛ ገዝተሽ አትሄጂበትም ወይ ነው እኮ የኔ ጥያቄ። ባህሬን ላይ የቀበርሽው ነገር አለ ወይ? የዛሬ ዓመት መተሽ እንደዚህ ያልቅሰሽ መክሬሽ ሀገር ቤት ግቢ፣ ከዚህ በኋላ ለወረቀት ብለሽ ለፓስፖርት ብለሽ ባህሬን ላይ 5 ሳንቲም እንዳታፈሽ ብዬሽ የዛኔ ካፈሰስሽው 3 እጥፍ ጨምረሽ መጣሽ። የዛኔ 500 ዲናር ነበር፣ አሁን 2000 ዲናር ሆነ። 500 ዲናር ማለት 5000 ድርሃም ነው በዱባይ 5000 ድርሃም ነበር፣ አሁን 20000 ድርሃም ደረሰ። ተመልከች እንግዲህ በአንድ አመት ውስጥ 3 እጥፍ አሳድገሽው መጣሽ። 1 ሚሊዮን ብር አድርሰሽው መጣሽ። አየሽ፣ ይሄ እልህ ነው። አንድ ነገር አልሳካም ካለን ገብቶሻል። መታገል ይሰብራል። መታገል እኮ ምንም አያመጣም። የሆነ ነገር እንሞክራለን፣ ካልተሳካ ወደ ሌላ ሙቭ እናደርጋለን እኮ። አልተሳካልሽም፣ የተሳካ አይደለም። ይሄ ክስ ብትለኝ እኮ ይሄ ሁሉ ብር እየተበደርኩ የሰጠውኝ እንደዚህ ለራሴ ሰብልኝ። አሁን እሷ እኮ ልብስ በእኔ ብር ነው ልብስ ቤት ከፍታ እየሰራች ያለችው። ሁሉንም ብር ከተቀበለችኝ በኋላ ሄዳ ልብስ ቤት ከፍታ እየሰራች ነው። እሷ ከዛ ቤት ልብስ አሰራም ነበር። ከኔ ጋር የኖረችው ሁሉንም ነገር ነው ወስዳ የወጣችው። እሺ አሁን ስልክ ቁጥርሽን ትልኪልኝና የእሷን ስልክ ቁጥር እንትን ትይልኛለሽ። የእሷን ስልክ ቁጥር የኔን ነው ያንቺ ነው የሷን ነው የሚሰጥ ትልኪያለሽ። ከዛ እኔ ሀቢባ ነኝ ስልሽ በዋትስአፕ የእሷን ስልክ ቁጥር ትልኪልኛለሽ። እሺ እሺ። ይሄ እኔ በዚህ ስልክ ብቻ ነው ያለኝ አሁን ላይ። አንቺ ገባለው ስልክ ብቻ ነው ያለው። ገብቶኛል። ታዲያ እዚሁ እኮ እንዳለሽ ቁጥርሽን ይኸውልሽ። ኢክራም ተረጋጊ፣ ፎከስ አድርጊ። ክብሪትን ፎሎ አድርጊያትና በኢንቦክስ ቁጥርሽን ላኪላት። አይገባሽም? በመሴጅ ማሪ። የታል ክብሪት? ከላይ ክብሪት KIBRIT ከላይ ከሙባረክ በላይ። እሺ ሀይ ሀብዬ፣ እኔ እናት ሀይ ብያታለሁ በውስጥ። ሰላም ነው? ሰላም ነው ሀብዬ፣ እንዴት ነሽ? ደህና ነኝ። እኔ እኮ የዛሬ አመት ጋይስ፣ እኔ እኮ የተናደድኩት የዛሬ አመት መጥታ መክሪያት። ሰላም ነው? ሰላም ሙቤ፣ እንዴት ነህ? አለው። አዎ አለን። አለክ ሙቤ፣ አንድ ነገር እንድታግዘን ፈልገን ነው። አይ ቁጥር ልክልህና የሆነች ልጅ ደውለህ ኦሮምኛ ተናጋሪ ናት፣ በኦሮምኛ ታወራታለህ። እሺ ትጠራታለህ። አቡዬ ቁጥሯን የላከችልኝ ምንም ኮድ ምናምን አልጻፈችልኝም። እኔ ደግሞ ኮድ +973 ኦኬ +973 እሺ ባህሬን ነው እና ማለት ነው። ሙቤ ቁጥሯን ልክልህና ልጅቷን ደውለህ እንድትመጣ ትጠራታለህ። እዚህ ጋር የምትመለከታት ኢክሩ የምትባለው ፒንክ አበባ ያደረገችው ልጅ ባህሬን ነው የምትኖረው። የዛሬ ዓመት እዚህ ቤት ትመጣና እንደዚህ ታለቅሳለች። 500 ዲናር የባህሬን የዱባይ 5000 ድርሃም ለፓስፖርት አንድ ደላላ በልቷት። የበላት ደላላ አረብ ነው መንዱብ ነው። ከዛም በኋላ
የሚረዷት ልጆች አገናኝቻት እኛ እንረዳታለን ምናምን ብለው ውቤ የምትባልን አንድም ከቢ የምትባልም እዛ የምትኖር ልጅ አለች። እንትን ብላ ሄዳ አንዴ አስረጁ ማሪ መጣው። እሺ ይቅርታ ኢክሩ ለሙቤ ንገሪው መጣ አንዴ። እሺ እሺ ኢክሩ ሙቤ akkuma sitti matu turte kan waggaa kanaati garuu amma mucattiin birrii danarraa fuutee warqatas kana kan yeroo sana naa jammaramee ka'ee furmaata dhabee abbaa mana jaalallee araba qabdi beektaa arabni kan kosiif hojjechiisaa naan jettee birrii narraa fuudhaa turte kisiyaa kafiila kee irratti sii bana jettee yoo quba qabaatte quba qabda wanta kana maal yoo quba hin qabaanne immoo lafaa kaaseen sitti hima. Eshi. Jaalalleen koo siif hojjeta nama danuudhaaf hojjeta waan ta'eef siifa hojjetu siifa xumursiisuu jettee birrii danuunarraa fuudhaa turte jechuudha. Birrii sana yeroo otuun harkaa hin fuudhiniin duratti waadaa walii qabna. Hattaa yoo namicha kanaan naman akkamiin itti kennaa birrii kana jennaan anatti kenniiti anatu isatti kennaa. Animmoo bakka birriin kan kee haqni kan kee baadetti anatu sii kaffala. Itti gaafatamaan birrii keetii anaan jette. Mucaan kun mana tokko jiraanna turre wajjiniin jechuudha. Iddoo biraatii dhufte isiin ijoollee Arsiiti ani immoo ijoollee Jimmaati. Amma akkasiin as keessatti biyya kana keessatti ijoollee fi amasa biyya kanatti jedhamanii nan gaafachiifadhe akka jaarsummaatti jechuudha. Jaarsummaa gaafachiifadhee waggaa tokko guutuu kadhadhee tarii ijoollee dhiiraatti arginaan tuffatteedhe ijoollee dubartoota guruuppiidha tanii dhaqanii gaafatanii jennaan ijoollee tuffattee lifti keessaa qabatte jechuudha guruuppii sana keessaa. Sigalee achi booddee wanta tokko miidiyaa irratti argiteetta jedhee naasaa asirratti yoon dubbadhe faayidaan qabu waan ta'eef yoo argiteetta waan argine immoo hin argine. Amma birrii kiyya sana naa deebistuun barbaade nan kassa saaraa naa jettee turte. Nan kassa saara jettee naani ani poolis isteeshiniin naqe yoo naqabanii galchanu maaliif birrii kiyya kana hunda dhabee dhiisuurra jedheetan. Sigalee poolis isteeshinii dhaqee kissii maqaa keetiin jammaramis hin jiru. Kafiila kee irratti illee kissiin baname hin jiru naan jedhan. Isiin immoo birrii sii fuutee eessa geessite yeroo jedhamu mana seeraa jira birriin si jechaa turte. Mana seeratti wal gaafannaa jechaa turte. Ani immoo bakka isiidhaan tagga'uu dadhabeetan yoo naqabanii naa qabanii galchanu mana seeraa dhaqe mana poolisiin dhaqe jechuudha. Poolisiin garuu kissiin sirratti baname hin jiru walaakiin immoo kafiila kan kee dawwallee paaspoortii kee irraa sii fuuna deebitee fudhataa galinaa jedhanii qaxaroonaa kennanii naan hin gale jechuudha. Kaleessa malee dheengadda dhaqee. Eshi. Akkas yaani kana caalaa dubbii dheeressuus danda'a. Eshi. አቡ ልጥራ ቁጥሯን ስጡኝ እኮ ቆይ እኔ ኮንታክት ላረጋት እኮ ለኢክራምን የልጅቷን ቁጥር እንድትልክልኝ እዚህ ጋር የሰው ቁጥር አደባባይ ላይ እንዳንናገርና እንዳንጠፋ ለዛ ነው። ኢክሩ ሀቢባ ነኝ። የቅድስትን ቁጥር ላኪልኝ። ቴክ ዋትሳፕሽን አድርጊ። እኔ ባጭሩ ላስረዳክ፣ እሷ በጣም ስለምታዝም ማለት ነው። የደረሰባት ምንድነው? ቅድስት ፓስፖርትሽን ከስሼ አሰጥሻለሁ ብላ የባህሬን 2000 ዲናር በላቻት። ይሄን ያለው ነገር። የዛሬ ዓመት ግን እኔ ስትመጣ እዚህ ቤት ምን ብዬ መክንያት ነበር? ወደ ሀገሯ እንድትሄድ በቃ ሀገሯ ሄዳ ዱባይ ሄዳ እንድትሰራ መክሬያት ነበር፣ ግን አልሰማችም። ይኸው በአመቱ 1 ሚሊዮን ብር ለፓስፖርት ተበልታ መጣች። ለዚህ ነው ሰው ሲመክራችሁ ስሙ የምለው። እኔ ነግራዋለች አቡ በኦሮምኛ። እኔ እንጃ እሷ ዝም ስለምታደርገው እኮ ነው። ይኸው ላከች ቁጥሯን። ኦኬ ቀጥታ ደውልላት። እሺ ሙባረክ ቁጥሯን ልኬልካለሁ። ሙባረክ ደውልላት። ቅድስት ነው ስሟ እና እዚህ ላይቭ ላይ በላት። ሙባረክ ቼክ ዩር ዋትስአፕ። ሙባረክ ግን አንቺ ሴቭ ያደረግሽው ሌላ ነገር ብለሽ ነው ኢክራም። ቅድስትን ያልሽኝ ስሟን አይደል? አዎ ስሟ አሁን ማርያም ነው። አንቺ በማን ነው የምታውቂያት?
እኔ እሷ ያው በማርያም ነው የሚያውቃት፣ ግን ሚዲያ ላይ ስለሆነ በቅድስት ነው የምትታወቀው በፊት። አሁን በሌላ አካውንቷ ሀናን ናት። ሀናን ብላችሁ ፎቶ አላኪልኝ እስኪ። እሺ ፎቶ አላኪልኝ። በእኔ ብር ከፈተች ልብስ ቤት አለች። በ2000 ዲናር ባህሬን ላይ ልብስ ቤት ይከፈታል ጋይስ። 20,000 ድርሃም ማለት ነው። ባህሬን ላይ ይከፈታል። ይከፍታል። ኦኬ ዝግናው አቡ ስልክ ቁጥሯ ዝግ ነው። እሺ ፎቶ አላክላት። ዋትሳፕ ራይ ዋትሳፕ ዳይሬክት ዝግ ከሆነ ማርያምን አውቃታለሁ። የብዙ ሰው እንባ አለባት። ማርያም ነው ስሟ። መርየም ደግሞ ቅድስት አለችኝ። ማን ነው ትክክለኛ? ማርያም። የፓስፖርት ስሟ ማን ነው? ቅድስት የማሪ ፓስፖርት ስሟ እዚህ ነው ማርያም ብላ ያወጣችው። እሺ ፎቶ አላኪልኝ ልላክላት። ልኬልሻለሁ አቡ። እሺ የሁለት ሰው ፎቶ እኮ ነው የላክሽልኝ። የትኛዋ ናት እሷ? ሁለቱም አንደኛ የበፊቱ ነው። አሁን እዚህ ያለችው ደግሞ ያሁኑ ነው፣ ትልቁ ነው። ፐርፕል የለበሰችው እሷ ናት። አዎ ታዲያ ይሄኛው እኮ አያስፈልግም። ነጠላ አድርጋ ሌላ ሰው 3 ሰው አብሯት ያለበት አብሮ የሰው ስም ይጠፋል። የሰው ፎቶ አብሮ አይላክም። አንዱ ባጭበረበረ ችግር የለም። እህቷ ናት። እህቷና ወንድሟ ነው፣ ሌላ ሰው አይደለም። እህትና ወንድም ምን አገባው? እህትና ወንድም እንዴ? እኔ ሌባ በሆን ወንድሜ ወይ እህቴ ምን አገባቸው? በእኔ ኃጢአት አትቆጭ። ግን ይሄ ሱራ ይሄ ፎቶ እንደማያገባም ለማለት ነው። ቤተሰብ ምናምን አይመለከተውም። ይኸውልሽ አንድ ሰው ወንጀል ሲሰራ በህግ የሚጠየቀው የሚታሰረው የሰረቀው አካል ነው እንጂ አብሮት ያለው እናት፣ አባት፣ እህት፣ ወንድም፣ ልጅ አያገባቸውም። እሺ አሁን በዚህኛ ትልቁ ፎቶ ማንም አያውቃትም። ግን ያኛው ፎቶ ነው ሁሉም ሰው የሚያውቃት። ከእህቷ ጋር ያለችው ፎቶ ነው ሁሉም ሰው የሚያውቃት። ምክንያቱም አሁን ተሸፍናለች። እንደዚህ ራሱ ለብሳ ሚዲያ ላይ የለችም እሷ። ያኛው ፎቶ ነው ሰው የሚያውቃት እኮ። ወይ ቆርጠሽ፣ እኔ አሁን ደልቼዋለሁ ከኔ ጋር ይላክሽልኝ። ቆርጠሽ ወይ እሷን ብቻ ላኪልኝ። እኔ የሰው ፎቶ አብረሽ አትላኪልኝ። ቆርጠሽ እሷን ብቻ። ለምን ሌሎቹ ምን አገባቸው? ባልበላ እንጀታቸው። እኔ እዚህ ሆኜ መቁረጥ እችላለሁ። ችግር የለውም። በኋላ ስትወርጂ ይደርሳል። አሁን ይሄኛውን እላታለሁ። መርየም ብዬ ልጥራት አይደል? አሁን በመርየም ከሆነ የምታውቀው ወይስ ቅድስት ብዬ ላናግራት? ወይስ ላረግላት ነው? ላይቭን ሼር ላረግላት ነው? ሃናን ወቢ ሃናን ናት። ቲክቶኳ ሃናን ነው የሚለው። ላኪልኝ ያንን ፎቶ ደግመሽ እኔ የደለትኩትን እኔ ቆርጠዋለሁ። ላኪልኝ፣ እኔ ቆርጠዋለሁ። አስተያየቼ የትኛዋ እንደሆነች ፕሮፋይሏን ደግሞ የላክሻል ላላክ ትክክል አይደለም። ዩዘር ኔማ ካገኘኋት በዩዘር ኔማ ሃናን ሃናኒ ነው የሚለው HA። አዎ ሃናን ሾፕ ነው የሚለው ቲክቶክ። እሺ በቃ
አንድ ራይት ነው ዋትሳፕ እኔ ጋር ሙባረክ አንተ ጋስ አንድ ራይት ድምዬ በዋትሳፕም ደውዬላት በዋትሳፕ ይገባል። አንድ ራይት ነው ግን እኔ ሌላ ሁለት መልዕክት እንዳለ አንድ ራይት ነው። ዋትሳፕ ይሰራል። አንድ ራይት ነው ሁለት ራይት አልሆነም። እኔ ሌላ ሁለት ዋትሳፕ ሀይ ብያት ይሰራል። ደውዬላት እንትነትር አሁን እየሰራ ነበር። አሁን ወጣለች፣ ከኦንላይን ወጣለች። ኦኬ እንደዛ ከሆነ እሺ፣ እዚህ ነበረች ማለት ነው። ኦፍ ኮርስ ሼር ያደርጉላታል እኮ ይነግሯታል። እና ውድ እንዴት እናድርግልሽ ታዲያ? ታየው ስትመጣ እንጥራሽ። ኢክራም ይሰማሻል? ዋትሳፕም አንድ ራይት ነው። ኮንታክት ስናረጋት ስንደውልም ቀጥታ ስልኳ ዝግ ነው። ስለዚህ ስታየው ስትመጣ እንጠይቅልሻለን ማለት ነው። አትመጣም። ሌላ ቁጥር አለ፣ እሷ አትመጣም። ሌላ ቁጥር ከታች ልኬልሻለሁ፣ የሚዲያ ቁጥር እሷ ለቀቀችውን እኮ በዋትሳፕ ላኪልኛ። ምንድነው ከላይ የምትልክልኝ? አይ ፎቶ ላይ የእሷ ሚዲያ ላይ ያደረገችው ቁጥር አለ፣ ሌላ ቁጥር። ኦኬ በሱ ደውለን ካነሳች ከመጣች መጣች፣ ካልመጣችን እንግዲህ ቤቷን እንሄድልሽ። አካውንቷን ፕራይቬት አድርገው ነው እንዴ? ፕራይቬት አደረገችው እኮ አካውንቷን። ምንም ቪዲዮቹን እንዳይታይ ምናምን አደረገችው። ፕራይቬት አደረገችው አካውንቷን። ፕራይቬት አደረገችው። እንደዚህ ያደረገችው አካውንቷን። ይኸውልሽ እንደዚህ ያደረገችው። እያየች ነው መሰለኝ፣ ለዛ ነው መሰለኝ ያደረገችው። ያ እሺ፣ ይሄኛውን ቁጥር ሞክረው ሙቤ ፕሊዝ። እስኪ ዳይሬክት ከሰራ ይሄን ቁጥር ሞክረው ሙቤ። የላኩልህን ይኸው ልኬልሃለሁ። ፕላስ 971 አስገባና 39 ብለህ ጀምር። የቢዝነስ ስልኳ ስለሆነ ካልዘጋችው እሱ ከጠራ ካነሳችን ልክ በኦሮምኛ አውራት ነይ ይበላት። አካውንቷን ፕራይቬት አደረገችው። አይገርማችሁም? ቲክቶኳን ፕራይቬት አደረገችው። ነጋዴ የሆነሽ አካውንትሽን ዛሬ ፕራይቬት አድርገሽ ከዛስ እዛ አንድ ራይት ነው የሚገባው። ሃይማኖቷን ቀይራ ነው። የሃይማኖት ስም እንዳጠሪ ይግሩ። ሃይማኖቷን ቀይራ ነው። አዎ ሃይማኖት ቀይራ ነው። ኦኬ ገርማት እስከ መሸፈን ራቢያ ናት አይደል? ወይ አቦ ደወልሽ ለቀጥታ? አይ
አያነሳም፣ ግን ኦንላይን ቁጭ ብሏል። ኦንላይን ቁጭ ብሎ አያነሳም። ዝግ ነው አቦ፣ ዝግ ነው። እንግዲህ ይኸውልሽ ኢክራም፣ ሁለቱም ስልኳ ዝግ ነው። ሁለቱም ስልኳ ዝግ ነው። ቲክቶኳን ደግሞ ፕራይቬት አድርገዋለች እንዳለ ቪዲዮቿን። ስለዚህ ስታየው ነገ ስልኳን ስትከፍት እንጠራታለን፣ እንጠራሻለን፣ እናነጋግራቸዋለን። አገሰሚቲ ኢክራም ወይ ደሙ ገረገረ ገሩ አድራሽ ነው ረቢ ጀዳር በቃ ጠይቂልኝ አደራ እያለች ነው። ቦሪ ሮሲን ባቴ ዋምኔ ሲሱ አምና ሲጀቴ ፎቶ ሲረቶጀና ሮሲን ፉሪድ ቪዲዮን ለተቆነጣ ተወራና ወራባ ኢሲኒን ንፍቱ አረቦ አብዱ ካቀብዲ ባየነት ጨፈራርቲ ዋንቴ ፈደራ ረቢ ጀዳቲ akka silkii kiyya narkaa fuchuu barbaaddu faani maadna natti zaataarte waan ta'eef ragaana ofirkaa qabunarraa balleessuuf jirti waan ta'eef yoo silkii narkaa fuute adiraa rabbiidha sagalee naa ta'a. አጃይል ልታጠፋብኝ ነው ስልኬንም ልትቀበለኝ ስለሆነ ምናምን እያልሽ ነው። መረጃ ልካለች ያለውን አንቺ ማነው መረጃ ልስጥሽ የሚቀበልሽ ማነው? ይሄ ብቻ አይደለም። አንድ ቤት ለምን ይኖር ታውቂኛለሽ የት እንደምኖር ስልኬን ከቀማችኝ ማስረጃም አይኖረኝም። እናንተም ስለኔ ማውራት አትችሉም። ማነው ስልክሽ የሚቀማሽ? አዎ እንደዛ ብላ ጨፍራብኛለች። አስደውላ ተሳድባ ስልክሽን እቀማሻለሁ ሁሉንም ነገር ከመሬትም ከሚዲያም የሚሰልፉብሽን ታያለሽ የት እንደሚያገኙሽ ብላኛለች። ፎቶ እንደ ፖሊስ የለም እንደ ባህሬን ሀገር ፖሊስ ለኔ ህገወጥ ስለሆንኩት ለኔ ምንም እንደማያደርግ ታውቃለች እሷ። እዚህ ባህሬን ውስጥ የሚኖሩ ህግ የሚያውቁ ያውቃሉ። ኤምባሲ ሁሉ አንቺ ወረቀት ስለሌለሽ አንቺን እኛ እንዴት አድርገን ነው ካልከሰሹ እንዴት እናደርግልሽ ብሎኝ ነው የተውኝ። ስለዚህ አሁን አንድ ባህሬን ውስጥ ኢቃማ የሌለው ሰው አንድ ሰው ቤቱ መጥቶ በሩን ጓ አድርጎ ከፍቶ ስልኩን ቅምት ምናምን ሲያደርገው ማንም ምንም አይልም። በቃ ባህሬን እንትን ህግ የሌለበት ሀገር ነው። ወንበዴ ማንም ሁሉም ሰው ሊቢያ ነው ወይስ ባህሬን ያለሽ? የጨፈረችብኝ እንደሆነ እንግዲህ እናንተ ኦሮምኛ ስለማሰሙት ነው እንጂ ሁሉም ሰው ያውቃል፣ ብዙ ሰው ያውቃል እንደሚጨፍርብኝ። ግን ስልኬን ከፈቺና ሰሚን ሙባረክ ይተረጉምልናል። በዚህ ስልክ ነው እኔ እንዴት መክፈት አልችልም። ግን ሁሉም ስልክ ነው ካልሽ ታዲያ ዝም ብለን ብቻ እንመንሽ ባፍሽ የምታወሪውን ብቻ። አይ እውነት እኮ የሆነ ቀን ይወጣል እኮ አሚባ ችግር የለውም። ላኪና ወደ ሌላ ሰው ወደ ሙባረክ ላኪና ያሰማልን። ላኪ ለሙቤ ክፈተው እዚህ ጋር እንዴ ሁሉ ነገር በዚህ ስልክ ነው፣ በዚህ ስልክ ነው። መኑኝ እንዴ ባህሬን ህግ የሌለበት ሀገር ነው እንዴ? ሊቢያ ነው ባህሬን? እሺ ችግር የለውም። የአንድን ሰው ቤት በር ከፍቶ የአንድን ሰው በር ሰብሮ ገብቶ ስልኩን ሲቀማ ምናምን አንዲት ኢትዮጵያዊ ሰብሮ እኮ አይደለም። አንደኛ ነገር ሰውየው እኛ ቤት ያውቃል። እሷ በሰውየው ነው እንጂ የመጣችብኝ ያለችው። ፖሊስም ከሆነ አሁን ለምሳሌ ስልኬን ከወሰደችብኝ ምን አደርጋለሁ? ማውራት እዚህ ጋር አሁን የምትወስድብሽ ቤትሽ ገብታ አዎ ትወስደኛለች። እዚህ ቤት ከኛ ጋር የኖረች ነበር። ደፍራ የሰው ቤት ትገባለች። በቃ እናንተ አልገባችሁም፣ ተውት በቃ። ኧረ ወደዛ በጭ ነሽ አንቺ ስፈሪ ነሽ። እንዴት ነው አንዲት አበሻ ገብታ ቤትሽ ዘበኛ የለም ካሜራ የለም አስፓልቱ ቤትሽ መታ በርሽን ሰብራ ገብታ ስልክሽን ስትቀማሽ who is she? አንዲት ኢትዮጵያ ወሮኒ ደንገደ ሚዲያ ተደገፈታቱርታን አስረዳኒ እንዴት አከምተከነት ተጨፈራቱር ንገራዋት እስቲ። እኔ ልክልሻለሁ ቦይሷን ችግር የለውም። አሁን ልክልሻለሁ። ላኪ ለሙባረክና ይክፈተውና ይተርጉምልኝ። እዚህ ጋር ምንም በውስጥ የምትልክልኝ ነገር የለም። ኦሮምኛን ያልሰማም ሙባረክ ይክፈትና እንስማ። እንዴ አረብ እሺ፣ አረብ ስልክ ቀማኝ በሉ እሺ። አበሻ ለአበሻ ቤቴ ድረስ መጣ ስልኬን ትቀማኛለች። አሁን ከዛ መረጃ ይጠፋብኛል። ባህሬንም ህግ የለም ጭራሽ። አበሻ ያለበት ሁሉ ህግ የለም። ቤሩትም ህግ የለም ትላላችሁ። ቤሩት ምን አለ ታውቃለች? አንዳንድ አረብን የሚጠብሱ ሴቶች አሉ። እሺ አረብን የሚጠብሱ ሴቶች አያደርጉም አይባሉም። አቡ ወላሂ ብዙ ነገራችን ጋር በቃ እንደዚህ ነገር አልመጣም እንዴ?
እያስፈራሩ ምናምን ኢቃማ እናሰራልኝ እያሉ በጣም ይገርማሉ። እሱማው ብርማ ይኸው በልታታለች እኮ ግን በቤቴ በሬን ሰብራ ገብታ ስልኬን ትቀማኛለች። አስብ እኮ የእሷ እጅ በሱ ጨብጧል እንዴ? ቤቴ መታ እኮ ነው ያለች። እሱ በሱ በኩል ነው የመጣችብኝ። እሱም ፈርታ ነው መሰለኝ። ባህሬኒ ቦይፍሬንድ አላት አለች እና ባህሬኒ ደፍሮ አረብ ሀገር ላይ ደፍሮ የሴት ቤት ይገባል። አልልም እንዴ? ጎረቤት አይሰበሰብም? ፖሊስ አይጠራም? የእናንተ ፈሪድነት ካልሆነ በስተቀር። እሺ ውቤ እንዴት ነሽ? ሰላም አብዬ እንዴት ናችሁ? አለን ሰላም ነው አለው አለን። ባህሬን እናንተ ጋር ማንም የማንም ቤት እየሰበረ እንደዚህ አይነት ነገር የለም አብዬ። ባህሬን ከምንም በላይ ጥንቅቅ ያለ ህግ አለ መኖር። ግን ያው እንደዚህ አረባል ምናምን ሲይዙ አለ አይደል በእነሱ ይመኩና ብዙ ነገር ሊያጠቆሽ ይችላሉ። እሷ ደግሞ ኢቃማ ስለሌላት ምናምን በዛ የተነሳ ሊሆን ይችላል እንጂ ጥንቅቅ ያለ ህግ አለ። እሷም ደግሞ መክሰስ ትችላለች። ኢቃማ እንኳን ባይኖራት ቢያሳፍሯት ነው ወይንም ደግሞ አሰሪ ኢቃማሽን ቢሏት ነው የተወሰደባትን ብር ማስረጃ ካላት ጠንቅቆ ያስመልስላታል። ትሙት ግን እኔ በጣም ኢቃማ የለኝም። ኦኬ አንድ ሰው ቤቴ ሲገባ በሬን ሰብሮ አለው ጎረቤት ይሰበሰባል፣ ፖሊስ ይጠራል። እንዴት ነው አንድ ሰው ቤቴ ደፍሮ የቤት ኪራይ እየከፈልኩ የምኖርበት ቤት ደፍሮ አበሻ መጥቶ በሬን የሚነካው? አትልም እንደ እኮ ፈሪነት እኮ ነው። ምንድን ነው እንደዚህ አይነት ነገር የለም እዚህ። ሲጀመር እንደዚህ አስገድዶ ምንም የሚያደርግሽም ሰው የለም። ባህሬኒም ቢሆን ሊነካሽ አይችልም። ሊያስይዝሽ ወይ ምናምን ሊጠቁምብሽ ይችላል የሆነ ነገር እንጂ ምንም ያደርጓት አይችሉም። ባህሬኒ ወንድ ደግሞ ደፍሮ የሴት ቤት አይገባም። ገባሽ? ዋን ፌሌተው አቲበር ፖሊስ ስቴሽን ዴምቴ ጋፈቹን እንደሰበር ዋን ሲራ ኩዳታ ገሩ ነሚቻ ከን ሚደረት ነትጫ ፈራቱ ደርግቴ ተምቲ ደንገደ ነገፈኒ ያቲ አመራ ጀልቀብዴ ዴሙ ቀብደካ ጋፈቹ ቀብደ ኤስ ኤኙን እንጋፈደሽ ፖሊስ ስቴሽን ዴምቴ ጋፈቹ ቀብደካ ነሚቻ ተጃፋሪ ቦሌቲ አማን ነቃብ ጀዳቱ ሚደረታ አሂም በሩህ ለሃ ጀዳቱ ረበር ነሚቺ ሰን ዲስነቲ ቀለ ሚዳለ ቁጭ ብሎ ሰውየው ራሱ አሁን እልላታለሁ እያለ ነበር። ቪዲዮ ቀብዳ ቪዲዮ ሪኮርድ ጎደሜ ሚዲያ ጉባራ ጅራ ያኒ እሱን እናሳያታለን። ኢትዮጵያዊ ሆነ አንቺን ኢትዮጵያዊ እህቷን እንዴት በባህሬኒ ወንድ እንደምታስፈራራሽ አሁን ሄድላታለሁ እያለ ነበረ ባህሬኒው። ኦኬ ይቺ ባንዳ የሀገሯን ዜጋ ለአረብ አሳልፋ ትሰጣለች። ፎቶዋን ነው የምለጥፍላት አሁን። በቃ ሃይማኖት እየቀያየረች እንሄድበታለን። ቆየ ሁለት ራይት ገብቷል። ቅድስት ካልመጣች ቶሎ እጇን ካልሰጠች እዚህ ቤት እንሄድበታለን። መተሽ እዚህ ጋር ተነጋገሪ። ኦኬ ፎቶሽን ከመለጠፊ በፊት ነይና እዚህ ጋር ኢክራምን አናግሪያት። ኦኬ የሀገርሽን ዜጋ በባህሬኒ ወንድ የምታስፈራሪ ዜጋሽን አሳልፈሽ የምትሰጪ ከሆንሽ ፎቶሽን እዚህ ጋር እንለጥፍልሻለን። ስለዚህ መተሽ ትነጋገሪያለሽ። ተነጋገሪ፣ እየጠበቅንሽ ነው። ቴንክ ዩ። ያው ፎቶዋንም ልኬላታለሁ። አንዴ በሌላ ሃይማኖት፣ አንዴ በሌላ ሃይማኖት እየተሸፋፈነች፣ አንዴ በነጠላ፣ አንዴ በኒቃም፣ አንዴ በሂጃብ ምናምን እያለች የተነሳሳቻቸውን ፎቶዎች የላከችልኝ ልኬላታለሁ። ቮይሱም ሁለት ራይት ሆኗል። ትስማውና ትምጣ። ሞዴሬተሮች አንዳችሁ ላይቭን ሼር አድርጉልኝ። ዋትሳፕ ሞዴሬተር ግሩፕ ላይ ፎርዋርድ ላድርግላት። ላይቭን ማታውቀው ከሆነ ይህንን ላይቭ ሰው የገዛ ዜጋውን በአረብ ያስፈራራል። ላኪ ቮይሶቹን ኦሮምኛውን ይተርጉምልን ሙባረክ። አቡ ላንቺ ልክልሻለሁ። እኔ እሺ ሌላ አካውንት አስገቢ። እኔ ለኔ ከላክሽ ፎርዋርድ አደርግለታለሁ። በቃ ሁሉንም እንትን ካወጣው አትበይ፣ ቆፍጠን በይ። ምንድን ነሽ አንቺ? አንድ ነፍስ ነው ያለሽ። ከባህሬን ነው የምትወጪው። ምንድን ነው የምትሆኘው? አናቷን አትያትም እና አትወጪም። ሁሌ እኛኛኛኛ ስታስጠሉ፣ መብታችሁን ራሳችሁ ማስከበር የማትችሉ ምንድን ነው የሚመጣው? ከባህሬን ነው የምትወጪው። ሌላ ምንድን ነው? ህገ ወጥ ነሽ። ተይዘሽ ሀገርሽ ነው የምትገቢው። ሌላ ምን ትሆኛለሽ? ትገዳያለሽ ወይ ከብርሽ አሉሽ።
ኧረ እንደው በጣም ከብሬም ሳሎን ከምንም ሳሎን ከባረን እንዲወጣ ነው እንደምትፈልጉት። አልቁሽ እሷ እኮ ታደርጋለች እንደምታደርግ ሚዲያ ላይም ተናግራለች። መብታችሁን ማስከበር ማትችሉ አረብ ሲነካችሁ እሺ ኤምባሲ ድረስ እንጮህላችሁ፣ ፖሊስ ጋር እንድረስላችሁ። ለአረብ በሀበሻ ስታለቅሱ እኮ ነው ደም የሚፈላው እኮ። ሀበሻ ሆናችሁ በሀበሻ አረብ አገሩ ነው እንደፈለገ ያርገን ብለን ችለነዋል አረብን። ሀበሻ ነካኝ ብላችሁ ስታለቅሱ ለሀበሻ እኮ ነው ደሜን የምታፈሉት። ያው ሙባረክ ልክ ይልካለው። ቮይሱን ክፈተው እስቲ። በኦሮምኛ እየዛተችባት ያለውን ቮይስ ነው። ትናንትና አንዷ እንደዚህ አበሻ አሰሪ እንትን አለችኝ ብላ አበሻ አሰሪ ስትቧጨርሽ ወስደሽ በጥቂት እንታመጣለች። ማኪዳን ነቄቴ ለብቻ ሰምተህ ከዛ ልትተረጉምልን ነው። የእሷን ዳይሬክት ብትከፍተው ኖ እንዴት ነው እንደዚህ ቢደረገው? አንዋር ቆየት እኮ ayman tula ani saudi jira sin jede wan barbadu gochun dande sabibti kana jala nan jagajage hayati mal tu galshemu mana so itana hayat wajji si jawan hayat mal sinjet mal jechu barbadet nuti birinu lu keste seyde sila isin dina qabdani isin islama isin ramadana malita wan fete gochun dande so barbad ana mariam mama gochun dande so sigargaro bitise ne bale birri ke dinuli kesde sete musi sirra fudanne sete ramadan mal jette kan qabatartu wadi ban qabatari dai da tawte egu batu qile seynishi qile bekta qile seynu ana humana gochunan des bakka sigeso ne sabake sigesin esa sigesin sera sinjenne sera berwan tare wan barbad wan braman sia goru barban ana nali keste uje jetara sete non fete sanu god wan jechu edu sanu jet wan god wadu sanu god sila tara mamadran duga sete sila wan nuti biya tokko ilmo tokko tane ilmo bisham biya tokko duine guddanne taate kishi singa wara chala mai na micha kiya kapte mal jette na michi birri sirra fune bat birri ani sirra hu demo safin kenine birri si imiti ana fisi jirachi so miti ka biya jirachi so ka bayno fisati bi mal raso ka birri kerra mal dokke oliya lai tadachi yana jaza አርጉ ምንድን ከዛ ምን ነው የምትለው? ይሄንን የላይቭ ሊንክ ነክተሽ ግቢና ኮመንት ላይ መተሽ መጥቻለሁ ብለሽ ጻፊ። ስትመጪ እየጠበቅንሽ ነው። ሙባረክ ተቋርጧል እኮ ጋይስ። ቲክቶክ ፕሮፋይሏን ደግሞ ፕራይቬት አደረገችው። አሁን ማናት ኢክራም የምትባለው ልጅ ስትልክልኝ እንደዚህ ነበር አካውንቷ፣ ሁሉ ነገር ይታይ ነበር። አሁን ፈርታ ባንዴ ፕራይቬት አደረገችው። ፕራይቬት ሆነ ኤቭሪቲንግ ዚስ አካውንት ኢዝ ፕራይቬት አለ እና አላህ የሚል ፕሮፋይል አደረገች። ቅድም ፕሮፋይሏ የነበረው በደቂቃ ውስጥ የልብስ የሚሸጡ ልብሶች ነበሩ። አሁን በሁሉ አካውንቷን ፕራይቬት አደረገች። ዋትስአፑንም ዋይፋዩን አጠፋቸው። እንትን ሆነ ሙባረክ ሙባረክ ተቋርጦ ነው ጋይስ አይደል? እኔ ይሰማለሁ።
አቡ አንቺ ያለች ሙቤ ነው የሌለው። ኦኬ ብሎክ አድርጋኝ ነው አንድ ራይት የሚሆነው። ላይቭውንም ሼር ሳረግላት አንድ ራይት ይሄን ሊንክ ነክተሽ ልኪም ብዬም ፕሮፋይሏንም አድርጋ አንድ ራይት ብሎክ አድርጋኝ ፎቶ አለጥፊ ቪዲዮ ሰራላታለሁ። ምን ችግር አለው? ለጥፊ ቪዲዮ ሰርቼ የባህሬን ኤምባሲ ኢትዮጵያን ኤምባሲን ባህሬን እንዲደርሰው ባህሬን ያሉ ኢትዮጵያኖች ሁሉ ጉዳን እንዲያውቁ እናደርጋለን። ምን ችግር የለም። ይህች ምስኪን ሀቅ አቡ ይሰማል። ከገንዘቡ በላይ ያናደደኝ እኮ በባህሬን በአረብ ኢትዮጵያ እህቷን ታስፈራች። በአረብ አቢባ ወይ ተቋርጠክ ነበር ሙባረክ። እኔ እኮ ወደ ገንዘቡ ጊዜ እኮ እንደዚህ በጣም አልተናደድኩም። በአረብ ስትዝትባት እኮ ነው የተናደድኩት። ኢትዮጵያ እህቷን በአረብ ቤት ድረስ ልክ ያስደበድብሻለሁ። በአረብ የአረብ ነገ አንቺ ላይ ይነሳብሻል። እሺ ለሀገርሽ ዜጋ ያልሆንሽ ዜጋሽን አሳልፈሽ ስትሰጪው እየታዘበሽ ነው አረቡ ራሱ እኮ። ውሽሟስ ቢሆን ውሽሟ ይታዘባታል ዜጋውን ለአረብ አሳልፋ ስትሰጥ። ነገ ከሷ የተሻለ ሴት አግኝቶ እሷን ሲታዋት እሷንም እችን እንደሚያደርጋት ማወቅ አለባት። አቡ ይሰማል። አሁን መጣክ። እስካሁን ድረስ ምንም የእሷን ሰምተናል። ትርጉም ነው የቀረው። ምን ሆኖ ነው ሙባረክ ዛሬ? ኢክራም ወይ አቡ ለእሷ ብሩን የከፈልሽበት ደረሰኛለሽ? ካሽ ነው ማስረጃ አለኝ። ልጆች ካሽ ነው የወሰደችው። ቦይሷም አለ የላከችኝ ወረቀት አለ። ወረቀት እንደምትሰነጥኑ እንጃ። ኤምባሲ ታዲያ ካሽ እንትን በወሬ ይቀበላል? ቪዲዮ ነው ቆጥራ ስትረከብ ቪዲዮ ነው። አይ እንደዛ አይደለም። ልጆች አሉ ማስረጃ ልጆች አሉ። ምስክር በያ ማስረጃ አትበይ። ምስክር አሉ ልጆች። ሁለተኛ ደግሞ የእሷ ቦይሶች እና የላከችኝ ወረቀት አለ ቪዛ ያስጨረስኩ ነው ብላ። ግን ፓስፖርት ሳይኖረኝ እንዴት ነው ቪዛ የምታስጨርሰው? እሷ የላከችልኝ ወረቀት አለ። አቡ ተመለስኩ። ሙባረክ ተመልሰካል። ዋይፋይ ተበላሽቶብኝ ነበር። እሺ አንድ ባንድ ተርጉምልሽ ወይስ በጅምላ? ቮይሱ ምን እንደሚል ምን እንደምትል አተርጉምልን። በጣም ባለጌ አይገልጻትም። እኔ ሴት ልጅ መሰለህ ባልወድም ወላሂ በአቢባ በጣም ትቃጠያለሽ ማለት ነው። ከፈትኩ ላሰማሽ ይኸው ህዝቡም እንዲታዘብ ማለት ነው። ሲጀመራን ወላሂ ሂጅሩ ፈረሰረት ጩፌ ሲል አከመከም አሳርጣ አይመንቱ ለኔ ሳውዲ ጅረስ እንጀዴ ዋን በርባደጎቹ እንደንዴሳ ቢብቲ ቅድም ምንድን ነው የምታወሪው? እኔ አይመን ሳውዲ ያለ ብዬሻለሁ እንዴ? የፈለግሽውን ነገር ማድረግ ትችያለሽ። ከዚህ በላይ ጨቀጭቅ ሀያትም ምን አገባት ደግሞ? ከሀያት ጋር ምንድን ነው ያወራችሁት? ምን ለማለት ፈልገሽ ነው? ምንድን ነው ያልሽው? ብር ያበደርሽ መሰለሽ እንዴ? እናንተ ሃይማኖት የላችሁም እንዴ? ረመዳን ነው እስላም ናችሁ አይደለም እንዴ የምትዩ? የፈለግሽውን ነገር ራስሽን ማድረግ ትችላለሽ ከፈለግሽ። እኔ ማርያምን ምንም ነገር ማድረጋችሁም ልንረዳትሽ ነው እንጂ የገባንበት ይሄን ነገር ላይ ብር ያበደርሽ መሰለሽ እንዴ? ረመዳን ምናምን ብለሽ መቀባጥሪ መቶ ነገር አትቀባጥሪ። የምጠብቂ ከሆነ ጠብቂ፣ ማጠብቂ ከሆነ ገደል ግቢ። ገደል ታውቂያለሽ? ገደል እኔ ምንም አታረጊኝም። የተባትሽ ተወዝኛለሽ። ህግ ብዬሻለሁ። ከህግ በላይ ምንም የለም። ታበድረሽኝ ስራ የሰራው መሰለሽ እንዴ? በአንቺ ብር የፈለግሽውን ነገር አድርጊ።
jet waan godhu waddu god ልታደርጊ የፈለግሽውን ሁሉ አድርጊ። ስለተለማመጥና ዱጋው ሰይተ ስለማመጠሽ ሆነ መሰለሽ እንዴ? waan nuti biyya tokko ilmoo tokko taane ilmoo bishaan biyya tokko dhuine guddane የአንድ ሀገር ልጅ አንድ ወንዝ ልጅ ስለሆነ ነው። ነታተ እሺ ሲንጋው ወደ ጫላ ማይ ለምጭ ኪያ ካብተ ማጀት ለምጭ ብሬስ አይበቃሽም? ስለኔ ሰውዬ እያነሳሽ የምታወሪው ብሬስ ራፉ ነው ይባል። ሰውዬው እኮ ብር አልተቀበለሽም። ብሪ አንስ ራፉ ደሞ ሳፊን ከኔ ካንቺ ተቀብዬ ብሩን ደግሞ ለሱ አልሰጣሁትም። ብሪስ ኢሚቲ አናፊሲ ጅራጭሱ ሚቲ ከብዬ ጅራጭሱ ቀበይ ነው ፊሳት ብር ከኛ ሊቀበል አይደለም አንቺን እና እኔን ተይና አገር የሚያስተዳድር ብር አለው እሱ። ማን ራሱ ከብሪ ከራ ካንቺ ብር ምን ያደርግበታል? ምን ይፈልጋል ካንቺ ብር እሱ? ማዶኬው ላይ ታደቂ ያን ጃ ምን ጭቃ ወደዛ ወደዚህ ታቦኪያለሽ? ያዛ ተሳይ ዶኬው ሊገር ይላቂና እጃዛ ቤት ቁጭ ብላችሁ ጭቃ አታብኩ። ሀገሱ ናምን ሀገፊ ሶምቤር ሀገና ማሳጀን ሰው ስለ ሰው ሳያቅ ስለ ሰው ሳታቁ ስለ ሰው አታወሩ። የራሱን ልክ ሳያቅ ስለ ሰው ያወራል። ከተሩ ሊለን ፈቆታሽ ከልክ ስትጠልፉ ደግሞ አያምርም። የወርባደ በከፈት ኤርጊ ሰገሌከ በከፈት ይሄን ድምጽ ደግሞ ከፈለግሽ የፈለግሽበት ቦታ ላኪ። አባ ፌት ኤርጊ ለፈለግሽው ሰው ላኪ። ማነ ሴራለ ደሞ ወርባደ ደ ህግ ቦታ መሄድ ከፈለግሽም እንጂ እንዴት ነው ተረጋጋም ነው አላሉም ዛሬ ያንቺ ልጆች ጭራሽ ይስቃሉ። ምን ነው ተሳሳኩልኝ? አልተሳሳትኩም፣ ትክክል ነህ። ግን እስካሁን ድረስ ስለ ብሩ መጠን አልገለጸችም። ለምን ዶንቆሮና ጤና አጀንዳም አለቀውም። እኔ አጀንዳ አይደለም እንዴ የሳምንት አጀንዳዬ ፎቶዋን ብቻ ነው ፈልገው። ለምን ወላሂ ላኪን ይባላል። ለምን መረገጥ አለባት እንጂ ህዝቡን አነሳባታለሁ። ለምን እኔ ሴቶችን አለካም፣ ግን እንደዚህ አይነት መርዚ ሴቶችን አለቅም። በተለይ አረብ እያገቡ ቱልቱላቸውን እየነፉ ቆሻሾች አለ። ቦይፍሬንድ ናት፣ ቦይፍሬንድ ገርል ፍሬንድ አረብ እያገቡ ገርል ፍሬንድ እዛ ልክ ምን አለኝ የሆነ ገጠመኝ ልንገርሽ። የሆነች ልጅ ናት የእንደዚህ አይነት ቦታ አልልም ሱዳን ይጠብሳለች። እኔ ደግሞ ሆድ ይብሰኛል። አቡ ሱዳን ይጠብሳ የእኛን ልጆች የሀገራችን ልጆች የኢትዮጵያ ልጆች የኢትዮጵያ ልጆች ከሀገር እያመጣች ከሀገር እያስመጣች ኮንትራት ትሸጣለች ለአረቦች ማለት ነው። የሆነች ልጅ የደራ ልጅ ናት። የኢትዮጵያ ደራ የሚባል አካባቢ አለ። የደራ ልጅ ናት። እህትየዋን አምጥታላት ሳታገናኛት ኮንትራት ሽጣት በርበር የሚባልበት ቦታ አለ። በር የ6 ወር ተቀብላ ማለት ነው። ገና መሰራው እንደዚህ ታደርጋለች። ሙባረክ ምናምን ተብሎ ተነገረኝ። ሚዲያም ብዙም አይደለም ማንም አያቀኝም። ግን ስለ ሴቶች ዝም አላልኩም፣ ሄድኩ ወላሂ ማለት ነው። እዛን ቀን ሰውየው የጠፈጠፈኝ ጠፍጠፋ እስከዛ ላይ ወጣልኝ። ቂም ሆነብኝ። በቃ ሴቶች መታክ ጠፈጠፈ መታክ አይባልም በፍጹም። ሱዳኒ ነው ሱዳኒ። ኦኬ አፈጠፈኝ። ፖሊስ ጣቢያ አንጠልጥሎ ወሰደኝ፣ አስጠፈጠፈኝ ወደ ሀገር እንዳይልኩኝ ማለት ነው። እኔ ደሃ እናት አለኝ የምትታመም፣ እሷን ነው ማሳመመው። እዛኔ ለምኜ በእናቴ ማለት ነው። ከዛ ለቆ ሁለተኛ ተብዬ በቃ አበሻነትን ጠላው። እውነቴን ነው የምልሽ። በተለይ ሴት ልጅ ስደት ላይ እጄ ስለጠየኳ ብቻ እንዲያስቀጥቅጣኝ ማለት ነው። ሴቶችን የምጠላበት ቦታ አንድ ቦታ አለ። ተወልጄ እስከዛሬ እኔ ችግር የለውም ተመታው ወጣው አለው። ፈጣሪ ካገናኘን እንገናኛለን። ግን እንዲህ ነው ሰው አሳልፎ ለባዳ የሚለውን ነገር አይመቸኝም። ሰው ተጣላ እዚህ ጋር በብሔር ይጣላ የፈለገውን ይደራረግ፣ ግን አሳልፎ ለባዳ በተለይ ውጭ ሀገር ስንኖር አሳልፈን ለባዳ መሰጣቱ አልወድም። እቺ ደግሞ ዶንቆሮ ማለት ነው። እዚህ ጋር ብዙ ነገር ስለምናገር ይቅርታ አድርጊልንና አጀንዳው እዚህ ያልቃል። ይህ ባንዳነት እኮ ነው መሰለኝ። እና መጣላት እኔ ቃል ምገባልሽ ትመጣለች ዛሬ ትቆርቆርና መሰለ ፎቶዋን ቆርቆሮች አሉ። ፎቶዋን ከለጠፍን ኢክራም ምንድን ነው የምትጠቀመው? እኔ ፎቶሽን ሳለጥፍ ነይ ብዬ
ኤምባሲ ማናገሬ ብሯ እንዲመለስላት ነው የምፈልገው። ፎቶዋን ለጥፈን ረግጠናት ከተረሳ ኦልሬዲ ኢክራምን ተጠቀመች። መጀመሪያ እንድትመጣ በፎቶዋ መደራደር የለብንም። እኔ ሁሌም እንደዛ አሁን እኔ የምለው ነገር ከፈለገች ሱዳን ትጀነጅን፣ ከፈለገች የፈለገችው ሰው ትጀንጅን አሉ። አረብ ሀገር ሳውዲም ዱርዮች አሉ፣ ጓደኞቻቸውን እየጋበዙ ምናምን ራሱ መጥቶ የበላውን ነገር ጓደኞችን ማብላት ይፈልግ። ከአረቦች የምጠላው ነገር አለ ብዙ ነገር ማለት ነው። ገባሽ? እንደዛም ታርክ የእኛንም ልጆች ይሄኔ አስበዝብዛለች። ለጓደኛ አንድ ሴት ፈልጊ ምናምን አለ። ገባሽ? ጓደኛ እኮ እንዳንቺ አይነት ሴት አንቺን አይቶ መንገድ ላይ ይሄድ እንዳንቺ አይነት ሴት አጣብሽኝ እያለ ነው። በጣም ይወዱሻል ጓደኞች ምናምን እያለ ይሄኔ ልጆቻችንን ጨርሳለች። ስለዛ እቺ የተረገመች አንደኛው እሷ አለ ኤምባሲ አልተውም። ወላሂ እዛ ያለውን ኤምባሲ እውነትም እቺ ልጅ ኤምባሲ ሂዳ እንደዚህ አይነት ከተመለሰላት የባህሬንን ኤምባሲ አልተውም። ምንም አያመጡም። ገባሽ? ምንም አያመጡም። ነፍሳችን ኤምባሲ እኮ እናሸማግልሽ ነው ያሏት። አይ አዎ እንደዛ ነው ያሉኝ እንጂ ስልክ ደውዬ ደግሞ እንደዛ ከኤምባሲ ጋር ተመሳጥራ ከኤምባሲ ጋር ስምምነት ማለት ነው ያሉኝ። ሙቤ ኪሳሺ ጂና ኪሳሺ ሲሉኝ እኔ ወረቀት እንዴት ነው አንድ ነገር ወክሎ የሚቀመጥ ኤምባሲ አንድ ምስኪን ሴት በረታ ያዛልባ ሙቤ ልንገርክ፣ ባህሬን ኤምባሲ በጣም ጥሩ ናቸው። እኔ በጣም ብዙ ልጆች ለምን አያግዟትም ታዲያ? እሷን ተባብረውኛል። ልንገርህ፣ አንደኛ ህገወጥ ስለሆነች ነው፣ ሁለተኛ ደረሰኝ የላትም። ገባክ? ኤምባሲ ተቋም ነው፣ ግለሰብ አይደለም። ፕሮፌሽናል በሆነ መንገድ ነው ሰው ማገዝ የሚችለው። ገባክ? አቢባ ለምሳሌ ሰውራውባቸው ኤምባሲዎች እኮ አሉ፣ እንደ ሳውዲ ኤምባሲ ምንም ሰው የማይተባበሩ አንድ ነገር አለ። ማገዝ ይችላሉ፣ በደንብ ይችላሉ። እቺ ልጅ ምክንያቱም እቺ ልጅ ህገወጥ ናት። ሰው ወዶ አይደለም የሰው ገለ በተለይ ሴቶች 90% ወዶ አይደለም ህገወጥ የሚሆኑት። አቡ አንዳንዴ ቤተሰቦቻቸው ደሃ ሆኖ በግ ፍየል ምናምን ተበዳድሮ ብላን ብር ሞልቶላት ከሀገር ወጣ ስራው ካልተመቻት ወደ ሀገር ብመለስም እርግማን እንጂ ከቤተሰቦች የማገኘው ነገር የለም። እነሱ አያውቁልኝም። ስለዛ ጠፍቼ እስካለው ድረስ ሰርቼ በሞትም ልሞት እያሉ ተስፋ ቆርጦ የሚወጡ ሴቶችም አሉ። ገባሽ? አንዳንድ ባለጌም ደግሞ ሺሻ ምናምን ልስብ ወይ ሱስ ያላት ምትወጣም አለች። እሷ አለም ምስኪኖች አሉ። በእነዚህ አይነት አጋጣሚ ወጥቶ እኛ ይሄን የተረዳነውን ኤምባሲ መረዳት አለበት። እቺ ልጅ ወደ ህግ ለመግባት ገባሽ? ህጋዊ ለመሆን እየጣረች የተረገመች ሴትዮ ጋር ብራን ተደረበች። እቺ ሴትዮ ኤምባሲ እየሄደች ነው ፓስፖርቷ መታሳደሰው። ገባሽ? ትክክል። ስለዛ ኤምባሲ በጣም ጉልበት አለው። በጣም እኔ አልፈልገውም ይሄን ሰው የማለት መብት አለው። ፓስፖርት የመቀበል መብት አለው። ማንነት ማለት ነው። ለምን እነሱ እኮ እኛን ወክሎ እኛ አይደለንም እኮ ኤምባሲን የምናዘው። ኤምባሲ እኛን ጠርቶ ሙባረክ እንደዚህ አይነት ሴት ጎትተሃል፣ ስለዛ አስተካክል፣ ማታስተካክል ከሆነ በህግ እርምጃ። ኤምባሲ ከሰላ በሷ ፋንታ ገባሽ? ወረቀት የላትም አለ በሷ ፋንታ ኤምባሲ ይከስላታል። ማስመለስ ይችላሉ። ያ እንዲሆን እኮ ነው ያ እንዲሆን ኤምባሲ እናሸማግልሽ ብለዋል። ስለዚህ ኤምባሲን ሳንሰማኛ ኤምባሲ ላይ ምንም ነገር ማለት አንችልም። አሁን ሽምግልና ሊይዙ ነው አይደለም ሙቤ ሽምግልና ቀቡ ፊሚት ዳጌፈዱ ለኮብሰ ነመ ሜቃ ከኔ ናጋ ፈዳ ዳ አማ ሱማራቲ ጊዜ ሜቃ ወላሂ ኤምባሲ ዳቁዳፊ በከን አንጅሩ ከነራ ካስኔ ብሪ ኩዳን ከፈልደ ዳኔ ዶፍና ጀቹዳ ብሪ ኩዳን ከፈልደ ዳኔ ዶፍና ታስኪ ጀቹዳ ሲገሌ ጊዜ ኤምባሲ ወጋ ከናስ ዳቄራ አነነ ዳቄራ ኤምባሲ ዋት ኩፍርማተና ጎቹ እንደንደኝ ዳቂ ከሰሲ ፖሊስ ስቴሽን ይትናን ጀደን አኒ ወረቀተን ቀቡ ከሚን እንከሰሳ ፖሊስ ስቴሽን ይትጀናን አኖ ማሲ ጎቹ እንደንደኙን አንደዳኒ ሲገሌ jiran lakkoofsisaanii na bira jira isaanii deewaannaan jechaa turan isuma dheengaddaa kana guyyaa lama fooloosi deebisa lakkoofsa ኤምባሲ ና ያርጊ ሲል ገረኮ ተኮን ቀቡለ guyyaa lama dura አቡ አሁን አንቺ ቀጠሮው ስንት ቀን ሰጠሻት? ለምን ክብር ያለው ቤት ነው ይሄ ቤታችን፣ መሰብሰቢያችን፣ ስንት ህይወት የታደገ ቤት ስለሆነ ለቤቱም ክብር አለን፣ ለተከታታዮችም ክብር አለኝ፣ ለአንቺም ክብር አለኝ። ስንት ቀን ነው የምትሰጫት? ከዛ በኋላ አጀንዳውን ስጪና እቺ መርዝ ማለት ነው አንድ ሰው ከሷ አንድ ነገር እንዳይገዛ። ኤምባሲም ደግሞ ወላሂ በሷ የተነሳ ኤምባሲም ወቅሳለሁ፣ አስወቅሳለሁ። ቀጥታ ከሀገር ደውዬ ማለት ነው። ችግር የለውም አንቺ የእሱን ነገር ጨርሽልኝ። እኔ መሰለክ
አላየሁትም፣ አልደረሰኝም፣ ለምን ሳታናግሩኝ ፎቶ ይለጠፋችሁ? ችግሩን መፍታት እንችል ነበር ልትል ትችላለች እቺ ልጅ። ገባ? እኔ ሁሌም መፍትሄ መጀመሪያ መፍትሄ ፈልገን መፍትሄ ከሌለው ነው ወደ ፎቶ መለጠፍ ወደ ረገጣ ምናምን የምንሄደው። ስለዚህ እቺ ልጅ አሁን ኢክራም ምንም አትጠቀሙ። ፎቶዋን ለጥፈን እንትናን ረግጠናት ሰድበናት ጉዳዩ ከተረሳ ኢክራም ምን ተጠቀመች? ሶሻል ሚዲያ ላይ መታ በማልቀሷ ብሯ ካልተመለሰላት ምን ተጠቀመች? መጀመሪያ ብሩን ለማስመለስ ጥረት ነው ማድረግ ያለብን። ምን በማድረግ በንግግር በድርድር አልመጣም የራሳችሁ ጉዳይ ለጥፉ ካለች ፎቶ አልክላለሁ ትረገጣለች። አንድ ሁለት ደግሞ ልናገር ይፈቅድልኛል? እውነት ይቻላል። እውነት እንግዲህ ረገጣ አይደለም። እውነት መናገር ረገጣ አይደለም። እቺ ሴትዮ ድምጿ ላይ የኔ ሰውዬ እኮ አይደለም አንቺን ብርና የኔን ብር ሀገር የሚያኖር ብር አለው። አረብ መጥበስ ለሁሉ አይሳካም። ለአንድ እዚህ ዱባይ ላይ ስማቸውን አላነሳም የጓደኛዬ እህት አሁን የሚጨምርላት በጣም እዛ እየሰራች በጣም ቆንጆ ነች። ስንት ሰው እንደውም ከሀገር የወጣችው ሰው ተጣልቶባት ነው ወላሂ ከወደ ዱባይ የተላከችው። በጣም ታምራለች። ህፃኑን ራሱ በጣም በቃ እንደምታምር እናውቃለን። እና እዚህ ተላከች። አጋጣሚ እየሰራች ሴትዮዋ መዳሟ ተሸኘች ማለት ሄደች ማለት ነው፣ ሞተች። መዳሟ ስትሞት ህፃን ልጅ ትታ ስለሞተች ህፃኗን እያሳደገች ከሰውየው ጋር ተመቻችሁ። ሰውየው ያገባታል። እናቴ የድሮ ጎረቤታችን ቤተሰቦች ዛሬ አዲስ አበባ ላይ ቪላ ውስጥ ወላሂ በቀደም ባይኔ ያየሁት ህፃን ትንሽ ልጅ የ6 ሚሊዮን ብር መኪና እያንጋጋ መጥቶ ነው የተቀበለኝ ከቦሌ ማለት ነው። ይጨምርላቸው። በጣም ነው የምወዳቸው ቤተሰቦቼ ናቸው። አለ በቃ አልፎ ያጋጥማል። አሁን እንግዲህ የእኛ መንደር ሴቶች እንዳሉ አረብ አግብቷል ብለሽ በዚህ እኮ ቅምጥ ናት እኮ ሚስትነት እኮ ክብር ነው። እቺ እኮ ገርል ፍሬንድ ናት እኮ። አዎ አሁን እኛ ሰፈር ልጆች እንዳሉ አብዛኛቸው አረብ አግብቶ ነው ያሉት። አልተሳካላቸውም ብልሽ ይሄ ሌላ ነገር ስለሚሆን ውሸት ወላሂ እውነት የለው ወላሂ አልኳቸው። አረብ አለ አንዳንድ አልፎ ግን በክብር ያገባና ግን በውሽማ ይለያያል። አዋ እቺ ደግሞ ሰውየው ሀብታም ቢሆን ጨረፍታው ራሱ እኮ አይደለም ለሷ ለእኛ ራሱ ይደርሰናል። ገባሽ? ይጠቅመናል። እኛ ደግሞ እቺ ለቃቃሚ ከውጭ የለቀም ካበሻ የሚለቃቅም ችጋራ ደግሞ እቃማ ሰራለሁ አይልም። ሀብታሞች ያላቸው እቃማ ሰራለሁ ምናምን አያነካኩም። ጊዜ የለውም። እሷን ራሱ ጊዜ አይሰጣትም እንጂ ቢዚ ነው የሚያደርጋት። ነይ ተመለሺ ሂጂ መኪና ምናምን ነገር ትንሽ መኪና ገዝቶ ይሰጣታል። ቢዚ ነው የሚያደርጋት። የት ቦታ ነው እቃማ? ይሄ በረንዳ ዛሬ ዝም ብላ በቃላል ለመከታነት አንዳንድ አረቦች ለመዝረፍ ራናዊ አበሾችን ለማስፈራራት። አዎ እና እቺ ሴትዮ ፎቶዋ ከወጣ የዚችን ልጅ ብቻ ብር ብቻ ከተገኘባት ብላችሁ የብዙ ሰው እንባ አለባት ሴትዮ። አሁን አንቺ እኔ እዚህ እውነቱን ነው የተናገርኩት። ለምን አልተሳደብኩም፣ ረገጣ አልጀመርኩም። እውነቱን ስናየው ባሌ አገር የሚያኖር እሱንም አገር የሚያኖር ብር አለው አለች። ባሏ አገር የሚያኖር ብር ቢኖራት ልክ እነዚች የሆነች ልጅ አለች አንበሳ ወደ ወዲህ እየሄደች እያሰደበችኝ ምሰጥ አንድ ሴትዮ አለች። ስሟን እዚህ ቤት አላነሳም፣ ጂ ምናምን ይላል ስሟ። ወደዛ ወደ ሰውን ለማሰደብ ሙባረክን ስደቢልኝ ያለች 5 አንበሳ እዛ ጋር 5 አንበሳ ምሰጣለች። ትንሽ እሷ አሁን ትንሽ ምንም አይልም እስከሚያልቅ ገባችሁ? አዎ እስከሚያልቅ ብር ያልቃል። አይተናል። 42 ሌብል የገባው እርዳታ ሰብስቡልኝ ብላ ትመጣለች። ስለዛ ያም ሆነ አንድ አረብ ያገባችን ሴት ሌላን ዜጋ ያገባችን ሴት ወላሂ እየሞተች ነው ቢባል ከተቻለ ከተፈቀደልኝ ገላታለሁ እንጂ አንድ ፓራስታሞል ገዛለሁ። አይገርምሽም? ለምን ተጎድቻለሁ በእነሱ እኔ ቀምሻለሁ። ባለጌዎች ናቸው። አረብ ሲያገቡ ሰው እኮ እኔ ሴት ልጅን እንደዚህ አላውቃትም። አረብ ስታገባ እንደውም ወንድሜ እንዴት ነህ ምን ልርዳ ይባላል እንጂ የሰው ሀገር ካርታታ እናቴን የማስታምም እንደዛ አስጠፍጥፋኝ ጠላቶች ናቸው። ሁሉም አረብ ያገባች ሴት
አንድ ሴት ሁሉም አይደሉም ባለጌዎች። ሁላቸው አልፈልግም። አቡዬ ይቅርታ ይቀባጥራሉ። በተለይ ደግሞ ሰራተኛ ላይ ምን እንደሚያደርጉ አቡ ስላይ እኔ እኮ ገጥሞኛል። ሰራተኛ ላይ ራሱ አረብን ካገቡ ነይ ጥፍሬን እንደዚህ አድርግልኝ እንደዛ ሼም የሚባል ነገር አለ። ገባሽ? ሼም የሚባል ነገር አለ። የባሌን ስሪልኝ አላል ሙድ የባሌን የልጆቹን ስሪ። እኔ ግን በጣም አፍራለሁ አንቺን ማዘዝ ምናምን እየተባለ ይታዘዛል እንጂ አንቺ ምናምን ጨዋ ሰው ነው እንደዛ። ጨዋ ወልዶ ያሳደገው ጨዋ ሰው ነው እንደዛ። ባለጌ ግን አይቶ ማያ ግን ትንሽ ሲያል ወላሂ እቺ አለቃትም። ለምን ከዚህ ሪፖርት አልሆነባትም? አለቃትም እቺ እኮ ምን መሰለ የምናደርገው አሁን እስቲ አሁን ስልኳን ከከፈተችን ሞክርላት። ካልመጣች ነው በቃ መነጋገር ማትፈልግ ከሆነ ችግሩን መፍታት ማትፈልግ ከሆነ ፎቶ ይለጠፍላታል። ሁሉም ባህሬን ያለ ሰው ከሷ እንዲጠነቀቅ ከዚች ሌባ ማንም ከሷ እንዳይገዛ ከሷ እንዲጠነቀቅ ማሳወቅ ነው። ግን መጀመሪያ በንግግር ነው ፎቶሽ ከመለጠፉ በፊት እንደገና ይሄ ክብር ያለበት ቦታ ስለሆነ አሁን ነገር የለን በድምፅ አስቀምጪላት ነገ በዚህ ሰዓት ማትመጪ ከሆነ እኔ እንግዲህ ጉዳዩን አስተላልፋለሁ። ቢያ ታውቃናለች። ባህሬን ያለ ሰው አንድ ሰው እዛ ቦታ ላይ ከዚህ ሴትዮ ጋር ፎቶ የተነሳ ምናምን ፈልጋለሁ። ከእሷ ጋር ፎቶ የተነሱት አለቅም። ፎቶ የተነሱት ሌቦች ከዚህ እቺ ሴትዮ እንደፈለገች የምታስደርጋቸው ሴቶች ናቸው ብዬ ማለት ነው። አንድ ሴት ሰላምታ እንዳይላት ነው የምናዘርገው። ለምንድነው አንድ ራይት የሆነ ዋትሳፓ? አንተ ጋር ሁለት ራይት ነው ዋትሳፓ። መጀመሪያ ሁለት ይኸው በመረጃ ብሎክ አድርጋት ነው አንተንም ብሎክ አድርጋ ነው ኦንላይን ወጣት አንድ ራይት ለማኝ እቺ አረቡን መጀመሪያ ሁለት ራይት ነበረ። የመጀመሪያ የላኩላት ቮይስ የላኩላት ፎቶ ሁለት ራይት ነበር። አዎ የኔም ሁለት ነበረ አለ በመረጃ ይሁን ነው ገብቶላታል። እኔም መሆን ስታቅ እንደናቸው አለቃትም ብዙ ቦታ እየገባው ፎቶዋን እየለጠፍኩ ሁሉም ቤት እየገባው ፎቶዋን እየለጠፍኩ ወላሂ ዛሬ በክብር አቢባ ጋር መጣ ወይ ነገ ካልመጣች ራሷ ገዝቷን ከፍታ እያለቀሰች ካልተናገረች ሙባሪክ አይደለሁም እኔ አለቃትም። ደህና ቁርት በጣም ይገርማል ወላሂ። ሀበሻ ላይ እንዴት ይጨክራል? እስኪ እንዴት ይጨካከናል? ምን ነው ሴቶች እንደምወዳችሁ ሁኑ እንጂ አበዛችሁት። እኔ እኮ ሴት ልጅ ሳቃት የዋ እናት አዛኝ ምናምን ትመስሉኛላችሁ። አረብ ከጠበሳችሁ ለካ እንደዚህ ነው የምትሆኑት። ዋትሳፕ አንድ ራይት ስለሆነ ደውሎ የሚነግራት እዛው ባህሬን ያለ ሰው ስልኳ ዝግ ነው። ቀጥታ ስትደውል ሙቤ ሁለቱም ቁጥር ሁለቱንም ዘጋችሁ። አንዱ ዋትሳፕ ገብቶልኛል ሀይ ሰላምነሽ ብያት ወደ ወጣች ወይ ብሎ የሚዛም አንድ ራይት ሆኖ የመጀመሪያ ሁለት ራይት ሆኖ ነበረ። ከዛ አንድ ራይት ሆነ። እኔ ብሎክ አድርጋኝ ይሁን ከኦንላይን ወጣ አይዶን ነው። ናፊ ፋሽን ባህሬን የምትባይ ልጅ አንድ ቁጥር እየጻፍሽ ነው። ምን ፈልገሽ ነው? አንደኛው ነጌ ማለት ነው። እስኪ ገባ እሷን አይደለችም። ይቺ አካውንቷ አለኝ እኮ ቲክቶክ። አንደኛው ስልኳን አከፍትም። ስልኳ አዱኒያ ላይ ይበተናል። ሁለቱም ስልኳ። ሁለተኛ ከሌባ ማንም ሰው ሂዶ አይጠቀምም። ምንም ይኑራት ምንም እዛ ሱቅ የተገኘ ፎቶውን እያመጣን እየገለበጥን እስከ 7 አያቷ ነው የምትረገጠው። አለቃትም። አሁን እንደዚህ ነገር ጀምረናል። አቡዬ በቃ መብት በሰላም እየተመለሰ አይደለም። የትኛውን ሰው መብቱን በግድ ነው ማስመለስ ያለበት። ትክክል። ለመብታችሁ ታገሉ የምለው እኮ እኔ ለዚህ ነው። ለመብታችሁ ታገሉ። አንደኛ ብራችሁን አውጥታችሁ አትስጡ። ሰው የሚመክራችሁን ስሙ። እምቢ ብላችሁ አውጥታችሁ ከሰጣችሁ ደግሞ ለመብታችሁ እስከ ጥግ ድረስ ታገሉ። እኝኛ አትበሉ፣ አታልቅሱ። ለአበሻ ለአረብም አልቅሳችሁ ለአበሻም አልቅሳችሁ ትችሉታላችሁ እንዴ? አበሻማ አያስለቅሰኝም። እጅ ለእጅ ተያይዘን ገደል እንገባታለን፣ ጉሮሮ ለጉሮሮ እንተናነቃታለን እንጂ አበሻማ አያስለቅሰኝም። ኔቨር። አበሻ አረብስ ሀገሩ ነው ብዬ እሺ ተገዛሁለት። እንዴት ነው አበሻ የሚዝትብኝ? አበሻ የዚህ ሴትዮ ፎቶ ባሳይ እዚህ ጋር አልኩሽ እኮ 10 ሰው እኔም ባይል
ሙባረክ አይደለም። ኧረ ገና ቅድም ስሟን ስትናገር ራሱ መርየም ስትል መርየም የብዙ ሰው ባለባት የብዙ ሰው ብር አለባት ያልጻፉ ነበር። ይኸው ስሟ መርየም ብቻ አይደለም ቅድስትም ስሟ ነው። በሐዋላ ስም ገና ይመጣል። በአደራ በእቁብ እቁብ ብላ ሰብስባ እቁብ በልበለኔ ባሌ አረብ ስለሆነ እንደ ሰው እንድትሆኑ ፈልጋለሁ። እቁብ ገቡ ብላ እኔ ምስኪኖችን ተቀባብላ በልታለች። ስንት እስቲ አሁን ሞክረው ስልኳን ከከፈተች ጋይስ። ስሟ መርየም ቅድስትና ሃናን 3 ስም ነው ያላት። አንዴ ሙስሊም አንዴ ክርስቲያን ትሆናለች። አንዴ በነጠላ አንዴ በኒቃም አንዴ በሂጃብ ፎቶ አላት እና ሃይማኖቷን ትቀያየራለች ለማጭበርበር እንዲመቻት ነው መሰለኝ። አይደል ነው ብቻ እናቱ አቢባ ጋር መጥቶ በሰላም መናገር። እኔ እኮ አንቺ ዶንቆሮ ከብር ጋር መያዝ እኮ ቀላል ነው። ከምስት ጋር ተይዤ ነው እዚህ የቀረብኩት ከማርያም ጋር ማለት ነው። ተከስሼ በሴት ተከስሼ ነው እዚህ የቀረብኩት። አንቺ ደናቁርት ነይና በሰላም ምንድን ነው እንደዚህ አይነት ሌባ ባትሆን መታ ትናገራለች። ገባሽ? ሌባ ባትሆን መታ ተከሳ እዚህ ጋር ይኸው ከሳሽ አካውንቷን ፕራይቬት አደረገች እኮ አካውንቷን ፕራይቬት አደረገች ምናምን። ጋይስ እንትን እንዳታስይዛት የምትሉ ሰዎች በእሷ ይብሰላ ካስያዘቻት የምትገባ እሷን ደግሞ ማን ይፋታታል? ሌባ ባትሆን እዚህ ከሳሽ እየተቀመጠ ሰው መጥቶ እንደዚህ ነው ሀቡ እንደዚህ አድርጌላት ሁለተኛ ሰው ብትሆን ማለት ነው በልታለች ማለት ነው። ይሄን እኮ መረጃ አያስፈልግሽም። ብሩን በልታለች። ትክክል። በአካውንቷን ፕራይቬት ስታደርግ ነው እኔ በቃ የጠረጠርኳት። መጀመሪያ ቆይ ከአንድ ወገን ከሚብዛኛው ወገን እንስማ ብዬ ነበር። ልክ አካውንቷን ወዲያው ቲክቶክ አካውንቷን ፕራይቬት አደረገችው። ግን ወይ ኢጃዛ ወታ ይሁን ሙቤ እሱ ቤት እኮ ነው የምትኖረው። ከኛ ቤት ወጣለች መጣላት ከጀመረ አይገባሽም። አንቺ ዝም በይ። ኢጃዛ እዛው ቤቱና ኢጃዛ ይወጣል። ሰውየው አረቦች ከፈለጉ ሂጂ ነይ ውጪ ግቢ በር ላይ ቆሚ እንደፈለ እንደዚህ ሁኚ ይላሉ። ድንገት ቆይ አንድ 2 ደቂቃ ጠብቃት እንዴ። አው እኮ የሚያውቃት ሰው ካለ ባህሬን ላይ ሌላ ስልኳን የምታውቁ እነሷ የምታውቁ የሆነ መች ሲራችሁ እንዴ የወብደ መችከ ብዬ ጀራችሁ እንዴ ሲያጀላችሁ ፎቶ ሳይለጠፍ ንገራቸው። namni ቃል እዚህ ቤተሩ ኑዋማ ሪዮኒ ቤተሩ ኑዋማ ማል ፋሽን የመቃሲ ሃናን ፋሽን ሾፒንግ ጀዳ አካውንቲንግ ሃናን እግሩ ፋሽን አንቺም ጀምረሽ ነበር እንደ ስራ እኮ ሙቤኔ ነዘግታ እየሰራች እኮ ነው። እሷ ገንዘቤን እንዳለ ይወስዳብኝ። ባሏ እኮ አገር ነው የሚያስተዳድረው ብሯ። ታዲያ እንደዛ ከሆነ ብሬ ራሱ መመለስ ትችል ነበር እኮ። እኔ እንደዚህ ማስማልቀስ የለብኝም ነበር። ባሏ ገንዘብ ኖሮ ደም ታልቅስ ዶንቆሮ ሙቤ ሪከርድ ሪከርድ ካን ጎዳም የሲፈር ገን ይጆለን ዋንስ ሚዲያ ረትና ጀቻ ቱርተ ጀቹ ነሚቲ ሀማን ነቄ ሁዳቃ በጀነቲ ከከታቱ ረጀቹ ኢሲራ ዱፌ ማሊ ፎቶ አባመናሲቴ ማፈራ ከፈለ አነለ ኢሲለ ነጃነን ጎዱት እቱ ቀባቴ ተይ አኒ ዋይ ሲዋደኑም ቤ ከገሩ ዋይ ከየራ መለ ዋምብራ ዱበቹ እንደንደው ደላሉማ ደሞ ወጀታ አባመናንሲ ጆሌ ከኛ ኢትዮጵያ ረደኑ ፊደን ያፍ ፈናጅሩ አስከሰት ዋንቴፍ ዋንጀራ ዱበቹን በርባዱ ዋንክ ያመለ ላ ከሰዋደት ሞ ኢንፎርሜሽን ያገኝታ ነምቶኮ ዋንጎኑ ቀብና አከክ ነው ኡመተ ተረጋ ወጅሪ ነው መተቃም ነው በእና ኢንሻአላህ አቡዬ ዋትስአፕ ላይ ፕሮፋይሏ ከጠፋ ብሎክ አድርጋሻለች ማለት ነው። ፕሮፋይሏ ጥቁር ነው። አንተ ጋር ጥቁር ነው ሙባረክ። ፕሮፋይሏ ቀደም ጥቁር አልነበረም፣ ጠቁሮብኛል። አሁን የሁለት ራይቱም ጊዜ ግን ጥቁር ነበረ። መጀመሪያ 2 ራይት ነበር። አሁን እንደዚህ ጥቁር ነው። መጀመሪያ 2 ራይት ነበር። ቆይ እንትን ባህሬን ላይ የምታውቋት ሰዎች አቡዬ እሷ እኮ አሁን ዘግታለች። አሁን እኮ ዘግታ ዳታ ማለት ነው። በባሏ ስልክ እዚህ ስር ናት። ትመጫለሽ አትመጪም እኮ ይለጠፍ ፎቶሽ። አቡ ላኪልኝና ሰው ስላላወቃት አውቆ እንዲጠራልን እንለጥፈው።
እኔ የምትለጠፈው በራሴ ኃላፊነት ላኪልኝ። ኧረ ምንም ችግር ወይ እኔ መለጠፍ የአንዲትን ሌባ ፎቶ መለጠፍ ፈርቼ በቃ ዘመዶቿ እህቶቿ መጀመሪያ እቺ ልጅ ገንዘቧ ይመለስላት ብዬ እንጂ እንደራደራት ብዬ እንጂ አይደለም እኮ የሚያውቋት ሰዎች እንዲጠሯት። አዎ እሺ ይለጠፋል። የሚያውቋት ሰዎች ተከሳለች መጣ ነጠላ የለበሰችው ፎቶ አድርጊ። በሱ ብቻ ነው ሰው የሚያውቃት፣ በሌላኛው ማንም አያውቃትም። ተሸፍናለች። አይ እንዲህ ብሎ ሳይንስ የለም። በነጠላውም በሂጃቡም ነው የሚለጠፈው። ለምን በነጠላ ተለጥፎ በሂጃብ አይለጠፍም ማለት ነው? በሁለቱም ተደርጎ ነው የሚለጠፈው። አምጪው፣ ያው ልክ ይልካለሁ። አምጪው። በነጠላው በሂጃቡ ይሄን ለጥፎ ያለጥፈው ትበይ አሬ በሁለቱም ነው የሚለጠፈው። ምንድነው ነጠላ ለባሽ ሌባ ተብሎ ሂጃብ ለባሽ ሌባ እንዳይባል ብለሽ ነው? ምን ማለት ነው? በነጠላ የነጠላውን ለጥፊው የሂጃቡን ተይው የምትይው ሳይሆን እዚህ ተሸፍናለች ለማለት ነው። እዚህ ተሸፍናለች፣ አያውቋትም፣ ፊቷን አያውቋትም። ለዛ ነው እየቀያየርን አንዴ በነጠላ አንዴ በሂጃብ በሁለቱም ነው የምትለጠፈው። ሌባ ሃይማኖት የለውም፣ ሌባ ብሔር የለውም፣ ሌባ ዜግነት የለውም። ሌባ ነው። ምን ኢስቲናስ ተስተላላሱ ምን አይነቱን አረቡ ለምናው ነው ይቅርታ፣ አረቡ እዚህ ስልክ አለክ፣ ይቅርታ አድርግልኝ። እኔ ምን ታውቃለህ፣ በጣም የሚያስጠላኝ ነገር ቢኖር ሰው የገዛ ዜጋውን ለአረብ አሳልፎ ሲሰጥ ላይክ እልክልሻለሁ፣ እቤትሽ ድረስ ይመጣል፣ ይጠፈጥፍሻል ምናምን ነገር ሲል ላይክ እንዴት ሰው የገዛ ዜጋውን ኢትዮጵያዊ እህቱን ለአረብ እንዴ? አረቦች እንዳይሰሙብን እኮ ነው ጉዳችንን መጠንቀቅ ያለብን። እርስ በርስ የምንባላውን እኮ አረቦች እንዳይሰሙ መጠንቀቅ ነው ያለብን። ለምን እኛ እርስ በርስ የምንባላ ከሆነ እነሱ እንዴት ነው የሚያከብሩን? እንዴት አይቀጥቅጡን እነሱ? ይሄኔ እየተከሰከሰ 9 ቤት አለው። ይበላችሁ እንደዚህ ብራቸው ነው። ከዚህ በኋላ አንዳችሁ በፓስፖርት በቪዛ ብር ተበላው ስትሉ ልስማ። አታሰሩ። አንዴ በቃ አምናችሁበት ራናዊ ሆናችሁ ነው የወጣችሁት ከመዳም ቤት አይደል? አታሰሩ። ብራችሁን ይዛችሁ ሀገራችሁ ገብታችሁ ሌላ የምትፈልጉት ሀገር በኢቃማ ገዝታችሁ ቪዛ መሄድ ነው። ምንድን የማንም ሌባ አራት የምትሆኑት? ላባችሁ ለምንድን የማንም ሌባ አራት የሚሆነው? ጋይስ ፍራግመንቱ ሉዝ እንዳላረግ እስኪ ጣል እያረጋችሁ ይኸውላችሁ 12 ሰዓት ሲሆን ፍራግመንት አፕዴት ስለሚያደርግ 60% ጫፍ ላይ ተንጠልጥዬ ነው ያለሁት። እስቲ ልብ ምንም እየሰጣችሁ አቆዩኝ። እስቲ መኒጋን ልብ ያላችሁን ጣል እያረጋችሁ ሰዓት እየደረሰ ነው። አቡ እንትን አድርጊው ትልቅ አድርጋት። እሺ ይቺ ልጅ ባህሬን ላይ የሚያውቃት መርየም ወይም ቅድስት ወይም ሃናን 3 ስም ነው ያላት። መርየም ቅድስት ሃናን ነው ስሟ። እንቀይሯለን። በነጠላም አላት። እዚህ ጋር በሂጃብ እየቀያየረች ነው እንትን የምትለው። ይኸው እችኛዋ እዚህ ጋር ስሟ ቅድስት ይባላል። እዚህ ጋር ቅድስት ናት። እዚህ ጋር ደግሞ ሃናን ወይ መርያም፣ ሃናንና መርያም እዚህ ጋር 2 ስም ነው ያላት። የጀት ጀመርሽ እና 2 ስም ወላሂ 2 ሙስሊም አንዴ ክርስቲያን ስም ይዛ ሼር አድርጉላት። የምታቋጥሯት ደውላችሁ ደውለን እንኳን ዘጋች። ባህሬን የምትኖሩ ኢትዮጵያውያን በኦሮምኛ ምስቲ ንገራቸው። ኦሮምኛ ተናጋሪ ስለሆነች ምናልባት የሚያውቋት ሙጫንኩኒ መቃንሲ ሃናን ዮካ መርያም ጀለብቲ መቃላ መቹዳ ሙስሊም አስቲ ሞ ቅድስት ጀለብቲ ሙጫ ሲምቡኬ ጅብቱስ እንደውም የምታመጣልኝ ማናት? እቺ ከጎን ያለችው አላት። አንቺ አቡ እኛ ስንጠቀመው አንቺ አሁን አይ ምን አጠፋ ሌላ ሰው እህቱ ምናምን ትያለሽ። እኔ እኮ እንደዛ ቤተሰቦችን ሁሉ አመጣለሁ። ሁሉ ቤተሰቦችን
ከእናት ሌላ ሁሉም ይመጣል። እሷ ያላሰበችለት ቤተሰቦች ምን አገባኝ እኔ። ማን ጋር ስታስተዋውቅ ነበር? አይ ቲንክ ሚኪ ጋር ስታስተዋውቅ ነበረ ቅድም። ማን የቱ ሚኪ? በነጠላ እንደው ማትታይማዎቺ ናት አይደለ? የነጠላዊቱ ፊቷ ራሱ ይለያያል በሂጃብ እና በነጠላ። ፊልተር የሚባለው ጉድ ይቺ ናት የመጀመሪያዋ ናት አይደል? ወደዚህ ያለችዋ ናት። አዎ ያቺም ሌባ ናት። ያቺን ምን ስታሳዝን እሷን አመጣታለሁ አሁን እኔ ቤት። እሺ ሄጄ ቤት ከፍቼ ላምጣት። ሼር አድርጉ። ችግር የለውም። ይኸው ተለጥፋ የለ ትመጣለች። ሼር አድርጉ ሁላችሁ። ባህሬን ያላችሁ ኢትዮጵያውያን ሌላ ቋንቋ አለን እዚህ መናገር አቅቶን ነው እንደዛ ያለው። እሺ ሼር ጎዳ ፊዳ ሼር ጎዳ ፊዳ ሌላ ቋንቋ አለን እንደዚህ አይነት ሰው በሚያውቁት ቋንቋ ነው የሚነገራቸው። ጋይስ ልንገራቸው አንድ ነገር፣ ሼር አድርጉ። ንገራቸው በኦሮምኛ እስቲ ንገራቸው። ሙባረክ ጆሌ ኬኛ እንተለከለ ቤተን ጅርቱ ቅድስት ጀለምቲ መቃሲ የሮ ክርስቲያና ፈካቱ ቅድስት የሮ ስላማ ፈካቱ ጃበ ፈቶሞ አናን ዮካ ማርያም ነጃት የምትባል ልጅ ደጋግማ እየጻፈች ነው። ታውቃት ይሆን ጓደኛዋ? ቆይ ትግባ ወይ ደግሞ ልከሳን ነው ክስ ሰብስቢልን እንጂ እስቲ ይሁን እንዴ ደጋግማ ጻፈች። እስቲ ትግባ አስገበልን ይሄ ነምቤካ እንትን ስጪኝ ሞዴሬተር አብይ። እሺ ልጆች ያገኘው ነኝ። እሺ ሼር ትጎሊ ሲፈን ሰላም ነጃት ሰላም ነጃት ገብተሻል እናትዬ። ነጃት ማታወሪ ከሆነ ትነቃያለሽ ውዴ። ነጃት ልስጥክና ቀኑን ሙሉ ጽፋ እኮ ነው የገባችው። ኔትወርኳ ይሆናል ግን ያው ሰጥቼ ካለ ሙቤ ራሷ አካውንት ቀይራ ይሆናል እኮ። ለዛ እኮ ነው ነጃት። ምን ሆነሽ ነው? ኢንቫይት አደረኩሽ አሁን አቡ በአማርኛ አውሪ ሪካርድ እንድናደርግ። እሺ ይሰማል ድምጼ? እዚህ በፎቶ ላይ የምትመለከቷት ልጅ ሃናን ትባላለች። ሁለት ስም አላት። እሺ አሁን ጀምሩ። እዚህ በፎቶ ላይ የምትመለከቷት ልጅ የሙስሊም ስም ሁለት አላት፣ ሃናንና መርየም። ባህሬን ነው የምትኖረው። ፈልገናት ነው፣ ሰው ፈልጓት ነው። እዚህ ጋር ኢክራም የምትባል ልጅ ፈልጋት ነው። በጣም ብዙ በደል ደርሶብኛል በሷ ብላለች። በባህሬን 2000 ዲናር። ይሄው በክርስቲያን ደግሞ ቅድስት፣ በሙስሊም መርየም እና ሃናን፣ በክርስቲያን ደግሞ ቅድስት ነው ስሟ። ባህሬን ነው የምትገኘው። ሱቅ ከፍታለች። አሁን ሱቅ የከፈተችበት ብር የኔ ነው የምትለው ኢክራም። ማስረጃም አላት። 2000 ዲናር በባህሬን ወይንም በዱባይ 20,000 ድርሃም ፓስፖርትሽን አስመልስልሻለሁ እከስልሻለሁ ብላ ብር ወስዳባት እና አሁን ላይ ባህሬኒ ቦይፍሬንድ ስላላት እሱን ቤት ልኬ ያስደበድብሻለሁ፣ ስልክሽን አስቀማሻለሁ እያለች ስትዝትባት ቮይስ ማስረጃ አላት በኦሮምኛ። እናም ባካችሁ ይችን እህታችን ቅድስትን የምታውቁ ባህሬን ላይ የምትገኙ ኢትዮጵያውያን ተባበሩን እንድትመጣ። ስልኳ ዝግ ነው፣ ስንደውል ሁለቱም ስልኳ ዝግ ነው። ዋትሳፕም አንድ ራይት ነው። ቲክቶክ አካውንቷንም ፕራይቬት አድርገዋለች እና እባካችሁ ተባበሩን። ኢክራም ራሷን የሆነ ነገር ከማድረጓ በፊት ተባበሩን። እናመሰግናለን። ይህን ያለው ነገር በአረብኛ ነው ቪዲዮ ምሰራላት ፎቶ አለጥፌ። ሙባረክ ሚዩት ነክ namni beektanu fiddumoo deemeen viidiyoo irratti hojjedha. እኔ በአማርኛ ብያለሁ፣ አንተ ደግሞ በኦሮምኛ በል። ሪከርድ እንዲያደርጉልን እኮ ነው ስክሪን ሪከርደሮች። ኦኬ mucayyoon argaa jirtan kun biyya Bahareen keessa jiraatti.
obboleettii keenya Ikraam jedhamtu kanarraa ifattee jirti. Maallaqa dirhaama Dubaay 20,000 irraa fuutee suuqiidhaan banattee jirti. Paaspoortii sii deebisiisaa waan ta'eef sii hojjechiisaa jettee irraa fuutee dhawwattee jirti. Asirratti maqaan sii Qiddeesti jedhama. Asirratti immoo Hanaan yookaan Mariam maqaa sadii qabdi jechuudha. Ijoolleen baareen jirtan piliis biraan nuugaa akkasiin amma dhiyaattee mana Habibaatti mucaa wajjin haasoftee dubbii kana sirreessitu barbaanna. Thank you. በአረብኛ ሁላ ፎቶ አለጥፌ ቪዲዮ ነው የምሰራላት ሙሉ የባህሬን አረብ እንዲሰማለት ጉዷል ካልመጣች ሀዛ አልቤት ኧረ ሙባረክ አረብኛ ስሙልኝ እስቲ ተናገር በአረብኛ ልንገራቸው እስቲ በል አረብኛ ሀዛ አልቤት እስማ ተላታ ረቀም ዋሂድ ሀናን الثاني مريم الثالث قدست كتبت يعني أخذت فلوس من أختها إكرو بتقول لها أنا أسوي ورق بتاعك أخذت منا 20,000 درهم دبي إماراتي وما رجع لها بتقول لها أمشي أي مكان اشتكيني بالبوليس بالقانون والبنت ما عندها ورق بالله عليكم شيروا فيديو ده ጎበዝ ነህ ካይ ጎበዝ ነህ በሁሉም ሙባረክ ጎበዝ ነህ አረብኛ አይ ከሌሎች ወንዶች ትሻላለህ ሱዳን ብዙ አመት ኖረካል እንዴ ሙቤ ሱዳን ያለሁበት አለ እንዴ ሱዳን 7 አመት ለአሌክ የሚሉት ሱዳኒዎች ናቸው አለ እዛ እኮ 7 አመት ሱዳን 7 አመት ሱዳን ኢጅፕት 9 አመት 16 ግን አመት የኢጅፕት አረብኛ አትችልም የሱዳኒን ነው የምጠቀመው ኢጅፕት ላይ አረብኛ እኮ ሳውዲ አረቢያ ላይ ተወልዶ የእንትኖች በጣም ይከብዳል የምንድነው ስማቸው የመስሪዎች የኢጅፕቶች አረብኛ ይከብዳል እንዳለ ጋጋ ይበዛዋል በጣም ምናምን አይደለ እንትን አብዛኛው አበሻ ግን ጋይስ የሱዳኒን አረብኛ ነው የሚቀለው የሚችለው ሱዳን ምን ለምን ነው ታውቃለሽ እና የልብናን ለምን ነው ታውቃለሽ አረብኛ ሳውዲ አረቢያ ላይ ተወልዶ ዱባይ ላይ መጥቶ ታሞ ሱዳን ላይ ሞቶ ተቀበረ ኢጅፕት ላይ ሞቶ ሱዳን ላይ ስለተቀበረ ነው ኦኬ ለዛ ነው አዎ እና ደግሞ ሴቶቹ የልብናን አረብኛ ሲያወሩ አንዳንድ ኢትዮጵያውያን ብዙ አመት ቤሩት የቆዩ ኢትዮጵያውያን አረብኛቸው ሲጣፍጥ አንዳንዶቹ የልብናንን አረብኛ በቃ ጥጥት ቅልጥፍ አድርገው የሚያወሩት አሉ ለሀበሻ የሚቀለው ሀበሻ የሚችለው እዚህ ደግሞ ገልፍ ደግሞ የቆየን የገልፍ አረብኛ ኻሊጂ ማለት ነው ግን በጣም ሲወራ የሚጣፍጠው አረብኛ የሶሪያ እና የልብናን ነው እንትን ነጃት የምትባይ ልጅ ደጋግመሽ አስገቡኝ ያለሽ ኢንቫይት አርግሻለሁ አትገቢም አሁን ገባኝ ኔትወርክሽ ነው ውጪና ከቲክቶክ ፌስቡክ ወይም ዩቲዩብ ደርሰሽ እንደ አዲስ ነኝ ኑን ላስገባሽ አበባ እየላክሽ ነው ማሬ ላስገባሽ ጻፊልኝ ኮሜንት ላይ መግባት ፈልገሽ ከሆነ ኑን ጋይስ ፍራግመንት ሉዝ እንዳላረግ ጣል አርጉ አዎ እሺ እናቴ ነኝ ግቢ ጣል አርጉ ጋይስ ልብ መኒጋን ምንም ስጡ እኔ ግን ታድዬ ሰላም አለይኩም ሀቢባ ወአለይኩም ሰላም እንዴት ነሽ ሀቢብቴ ደህና ነሽ እንዴት ነሽ ደህና ነኝ እንዴት ነሽ ሀቢባ እንትን ቁጥሬን ልስጥሽና ዋትስአፕ ላይ እኔ ላግዝሽ እችላለሁ እሺ ደስ ይለኛል ኦኬ አንድ ሰው አስገቢና ልላክላቸው እሺ ሶፊዬ ላስገባት ይኸው ለሶፊዬ ላኪልኝና አሁን ዋትስአፕ ላይ ሀቢባ ነኝ እልሻለሁ ኦኬ ውሳኔ ይሄን ነገርን ምን እናድርግ ትንሽ እንጠብቃታ የምትገኝበት መንገድ ሊኖር ይችላል ፎቶውን ቀይረው ባለ ነጠላውን ደሞ አድርገው እቺ ናት እሺ ጋይስ ባለ ነጠላው በዚህ በኩል በዛ ያለችው ሳትሆን በዚህ ዳር ያለችው ናት
ቢጫ አበባ ያለበት ልብሷ የምታውቋት ካላችሁ ባህሬን ላይ በሯን አንኳኩታችሁ ጎረቤት ከሆናችሁ ትፈለጊያለሽ ብላ ስልኳን ጥፍጥፍታ ጋር ተደብቃለች ቤት ውስጥ። እንዲህ ፎቶ አንሱና የሙባረክ እንትናት ምናምን በሉና ሰውየውም ይቀጥቅጣት በእናታችሁ ዛሬ። እኔ ጉዴ ታንኮል እስክሪንሻት አድርገው ለባልየው ከሙባረክ ጋር ናት ብለው በባሏ ላይ ያስቀጠቅጣት። አያችሁ ግን ተንኮሉ ሙባረክ ቢስሚላ አልመጣልኝም እኔ በፍጹም። አቡዬ ልክልሻለሁ ማሪ። ሐቢባ አዩ ሐቢብ ከእንትን ከፎቶ ከመለጠፍ በፊት ትንሽ እንትን እንበልሽ ላውራሽ። እሺ 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 ሐቢብ ያው አይዝብሻለሁ ላኪ ልጅቷ ነው እና እዛ ፎቶ ቆይ አንዴ እንነጋገር። ኦኬ 96 መጨረሻው 20 ያልኩሽ አሁን እኔ ነኝ። ኦኬ ኦኬ ሐቢቢ ኦኬ ውዶቼ ታርጌቴ ላይ እንትን በሉ ጣል ጣል አድርጉ የሆነ ነገር ልብ መኒጋን ምንም ግማሽ ሰዓት ነው ያለኝ ፍራግመንት ሉዝ እንዳላረግ። እሺ እስቲ 60% አናቱ ላይ ጫፍ ላይ ተንጠልጥዬ ነው ያለሁት። ገፋ ገፋ አድርጉኝ፣ ገፋ ገፋ አድርጉኝ። እስቲ ግፉኝ። ልብ ያለው በልብ መኒጋን ያለው በመኒጋን። እዚህ ከትንሹ ላድርግላችሁ። ልብ 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 ስጡኝ፣ ልብ ስጡኝ። ፍራግመንት ሉዝ እንዳላረግ ውዶቼ፣ አንዳንድ ልብ ጣል ጣል አድርጉ። ልባችሁ ይባረክ። ማርትዬ ልብሽ ይባረክ። በሬዱዬ ልብሽ ይባረክ። የኔ እናት ንግስትዬ፣ ናፍቆትዬ ልባችሁ ይባረክ። የኔ ውዶች ሂዱበት። ፌርዬ፣ ፋፍዬ የኔ እናት፣ ሶፊዬ የኔ ውድ ኪዳዬ የኔ ማር ሂዱበት። ልቡ ላይ ውዶቼ ልብ ጣል ጣል አድርጉ። ነጃት የምትባለው አለች ቅድም ኔትወርኳ ምንም አልሳካም ማለት። ማርትዬ የኔ ውድ እህት የኔ እህት ኪዳዬ የኔ እናት ኪዳነ ምህረትዬ ቴንኪዩ ሶ ማች። ማርትዬ የኔ እናት ክበሪልኝ እህት አለሜ። 31 ደቂቃ ነው ያለኝ እንዱዝ እንዳላረግሽ ማርትዬ የኔ ውድ የኔ የክፉ ቀኔ የኔ ያደጋ ጊዜ ተጠሪ ማርቲ የኔ ማር ባህሬን ከምት እስከ ዳር ኮች አናግራታለሁ። ሐቢባ ወጥሽ ቼክ አድርጊ። ተማምሽ እናንተ አውሩ። እስከዛ ነው የሚዩት ላረግ ነው። እሺ ጋይስ